ቀጥታ የመጀመሪያውን ኮርስ እንጀምራለን። ይሄ እንግዲህ ኮርስ በአምስቱ አዕማደ ምስጢራት በቤተ ክርስቲያን ላይ ስለነሱ በደንብ በጥልቀት በመረጃ ሃይማኖቴ ኦርቶዶክስ ነው፣ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ፣ እኔ የኤርትራ ኦርቶዶክስ እምነት ተከታይ ነኝ፣ እኔ የህንድ ኦርቶዶክስ እምነት ተከታይ ነኝ የሚል ሰው አንድ ሰው መጀመሪያ አምስቱን አዕማደ ምስጢር ማወቅ አለበት። ምስጢረ ሥላሴን በደንብ የእግዚአብሔርን አንድነትና ሶስትነት በደንብ ማወቅና መረዳት ያስፈልጋል። እግዚአብሔር አንድ ነው። አንዱ እግዚአብሔር ግን ሶስት አካል አለው። አንድ አምላክ በሶስት አካል ይገለጣል። ሶስት አካል ያለው አንድ እግዚአብሔር ብለን እናምናለን። ሶስት አማልክት ግን የምናመልክ አይደለም በሚል ትክክለኛውን በመጽሐፍ ቅዱስ ምስጢረ ሥላሴ ምንድነው፣ ቀጥሎ ደግሞ ምስጢረ ጥምቀት ምንድነው፣ ከእንደገና መወለድ ምስጢራቶች አሉት። ሶስተኛ ምስጢረ ስጋዌ ምንድነው፣ አምላክ ሰው የሆነበት ምስጢር። በሰማይ ሆኖ እኛን እዛው ማዳን አይችልም ነበር ወይ? ምሬያችኋለሁ ብሎ እግዚአብሔር ለኛ ምህረትን መስጠትና እዛው በቃ ድናችኋል፣ በቃ እናንተ ነገር ይቅርታ አልኳችሁ ማለት እየቻለ ለምን ወረደ? ለምን ተወለደ? ለምን በበረተኛ? ለምን ተራበ? ለምን ተጠማ? ለምን ተሰደደ? ለምን በመስቀል ላይ ያንን ሁሉ መከራ ተቀበለ? ለምን ወደ መቃብር መውረድ አስፈለገው? ለምን በአካለ ነፍስ ወደ ሲኦል መውረድ አስፈለገው? ለምን ሞተ? ለምን ተነሳ? ለምን አረገ? እዛው ሆኖ ለምንድነው አዳምና ሔዋንን ምሬያችኋለሁ ያላለው? እንግዲህ የምስጢረ ስጋዌን ትምህርት በደንብ ስንረዳ በቂ ምላሽ ይኖረናል እና ስለ ክርስቶስ በደንብ ለማወቅ የቤተክርስቲያን መሰረቱም ጉልላቱም ክርስቶስ ነው። አንድ ኦርቶዶክሳዊ ስለ ኢየሱስ ክርስቶስ አፉን ሞልቶ ለመናገር በደንብ ምስጢረ ስጋዌን በመጽሐፍ ቅዱስ አባቶች ያስቀመጡትን ትምህርት ማወቅ ያስፈልጋልና ሁሉም እዛ ላይ ነው ያለው። የመዳናችን ምስጢር ስጋዌ ላይ ነው ያለው። እመቤታችንንም እዛ ላይ ነው የምናየው። ሥላሴንም በተዋህዶ ውስጥ ነው የምናየው። ሁሉንም ትምህርት እዛው ስለምንመለከት የምስጢረ ስጋዌ ትምህርት ይኖራል። ቀጣ አራተኛ ምስጢረ ቁርባን ነው። እሱ የቤተክርስቲያናችን አንዱ አዕማድ ነው። አምስተኛ ምስጢረ ትንሣኤ ሙታን ነው። ሰው ይሞታል፣ ከሞተ በኋላ ይነሳል። የዚህ የትንሣኤው ምስጢር ተስፋ ነው። የትንሣኤው ምስጢር ተስፋ ነው እና ጥምቀት ተግባር ነው። ቅዱስ ቁርባንም ተግባር ነው። ስጋዌውና ሥላሴ ደግሞ እምነት ነው። ስለዚህ እነዚህን ከፋፍለን በደንብ የምንመለከትበት ትምህርት ነው እና ሰባቱ ምስጢራተ ቤተክርስቲያን ሁላችሁም የምታውቁትን ግን በዝርዝር እያንዳንዱን የምንመለከትበት ይኖራል። ከዛ መጽሐፍ ቅዱስ ከብሉይ ኪዳን እስከ አዲስ ኪዳን ባሉ ታሪኮች ላይ ተንተርሰን ስለ መጽሐፍ ቅዱስ አከፋፈልና የመጽሐፍ ቅዱስ ትምህርትን የምንመለከትበት ይኖራል። ሌሎቹም ከዛ በመቀጠል ያሉት ለምሳሌ በስርዓት ላይ ያሉት በቀኖናዎቻችን ላይ ያሉትን ነገሮች በሙሉ በቅዱሳን ላይ ያሉትን በነገረ ማርያም ላይ ያለውን ትምህርት፣ በጻድቃን በሰማዕታት ላይ ያለንን መጽሐፍ ቅዱሳዊ ትምህርት፣ በመላእክት ላይ ያለንን አስተምህሮና ትምህርት፣ በመስቀሉ ላይ ያለን አስተምህሮና ትምህርት ኦርቶዶክሳዊ መሰረት አድርጎ እኛን እስኪያንጸን ድረስ ትምህርቱን በማያቋርጥ ለሁለት ወር እናስተምራለን። እሱን ፕሮግራም ሁላችሁም ካሁን ጀምሮ ልክ ኢዮቤልዩ እሑድ ነው የሚውለው፣ የዛሬ ሳምንት ነው የሚሆነው የምንጀምረው። ስለዚህ የዛሬ ሳምንት በደንብ እንግዲህ አንድ ሰው አፉን ሞልቶ እኔ ሃይማኖቴ ኦርቶዶክስ ነው፣ ያመጣ ይሄም መጣ፣ መጽሐፍ ቅዱስ ምን ይላል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ መሰረትነት ላይ የሰራቻቸው ስርዓቶች አሉ። እያንዳንዱ ስንመለከት ማለት ነውና ቤተክርስቲያናችን የማወቅ በደንብ የመረዳት ትምህርት ይኖረናል። እናንተ ይሄንን አወቃችሁ ማለት ሌሎች በውስጣችሁ ያሉትን ታሳውቃላችሁ ማለት ነው። አንድ ሰው እንደ ሮማን ዛፍ ነው። የሮማን ዛፍ ፍሬው አንድ ነው፣ በውስጡ ግን ብዙ ፍሬዎች አሉት። ልክ እናንተም በውስጣችሁ መጀመሪያ አንድ ሰው ራሱን ነው ማዳን ያለበት። ዘፍጥረት 19 ላይ ቁጥር 22 ላይ ምንድነው ያሉት መላእክት ለሎጥ? ራስህን አድን ወደ ኋላ አትይ አሉት እና ሎጥ ከሚስቱ ጋር ከልጆቹ ጋር እየሄደ ነው። ሚስቱ እግዚአብሔር አምላክ ባላወቀው ፈርዶ
ሀገሬ ገሞራን አደረጋት ነዶ ስትል የጨው አምድ ሆና ቀርታለች። ቢንተራሱት የማይጠቅም ራስ የሚመልጥ ጨው፣ ለካብ ቢያደርጉት የሚናድ፣ ለአትክልት ቢያደርጉት አትክልትን የሚያደርቅ፣ ነፍሰ ጡሮች ተሳስተው ቢቀምሱት የሚያስጨነግፍ የማይጠቅም ጨው ነው የሆነችው። ለምን? ራስሽን አድኝ ተብላ ተነግራታል። ራሷን ባለማዳኗ ሎጥ ሚስቴ አይታለችና እኔም ሌቢ እሱም ሌላ ሁለተኛ ድንጋይ ይሆናል። ልጆቹም አባታችንና እናታችን አይተዋል ብለው እነሱም ደግሞ ካዩ ቀጣይ ድንጋዮች ይሆናሉ ማለት ነው። እና እግዚአብሔር በሰከንድ እና በማይክሮ ሰከንድ ዓለምን ከመኖር ወደ አለመኖር መቀየር የሚችል አምላክ ነው። ኃይልም አለው፣ ፍቅሩም አለው። ኃይሉ ሩቅነት፣ ፍቅሩም እኩያነት አይደለም። ከኃይሉ ይልቅ ግን እግዚአብሔር አምላክ በፍቅር ይደሰታል እና እግዚአብሔር በፍቅር የሚደሰት አምላክ ነው ከኃይሉ ይልቅና እነዚህ ነገሮች በሙሉ የምንረዳበት ትምህርት አለን። ራሳችንን እንደ ሎጥ ማዳን በቃ በዚህ ጊዜ ሰው ሁሉ ራሱን ነው ማዳን ያለበት። ብዙ ሰዎች በዚህ ዓለም ላይ ብዙ ገንዘብ ይሰበስባሉ፣ ብዙ ዲግሪ ይሰበስባሉ እና ውሻ አደን አካባቢ አይታችሁ ከሆነ ጃስ ይለዋል ባለቤቱ። ጃስ ሲለው ይሮጥና ይይዛል። ከዛ ድኩላውን ከያዘ በኋላ እንዲበላ ግን አይፈቅድለትም። ለምንድን ነው የማይፈቅድለት? ውሻው ለመሮጥ ለመድከም እንጂ ለመብላት አልታደለም። ልክ በዚህ ዓለም ላይም ዛሬ ሀብቱን ያዘው፣ ዝናውን ያዘው፣ ቤቱን ስራው፣ መኪናውን ግዛው፣ ሁሉ ያንተ ነው ካለ በኋላ ልክ ቁጭ ብዬ ልብላ ስንል ያ ሉቃስ 12 ላይ ቁጥር 7 ላይ ያለው ሰውዬ ይሄንን ጎተራ አፍርሼ ሌላ ጎተራ ሰራለሁ፣ ነፍሴ ሆይ ቢ ጠጪ ተደሰች እላታለሁ እያለ ማታ ሲያስብ ምን አለ እግዚአብሔር መልአክ? አንተ ሰነፍ ዛሬ ማታ መላእክት እግዚአብሔር ይላለው አንተ ሰነፍ መላእክት መጥተው በዚህ ሌሊት ነፍስህን ከስጋ ይለዩሃል አለው። እሱ ስለ ዛሬ 100 ዓመት ያስባል፣ ዛሬ ለማደሩ ግን እርግጠኛ አይደለም። ሰው ዛሬ ስለ ዛሬ 100 ዓመት 50 ዓመት ይጨነቃል፣ ዛሬ ግን ለማደሩ ማንም ሰው እርግጠኛ አይደለም። ህይወታችን አፍንጫችን ላይ ያለች ናት። አይታችኋል እንደ በእግር ኳሱ ዓለም እንኳን አሁን የሊቨርፑል ተጫዋች አሁን የዲያጎ ጆታና የወንድሙ እኮ በጣም አስተማሪ ነው። ይሄ ዓለም ህልም እውን የሚሆንበት ዓለም ብቻ ሳይሆን እውን የሆኑ ነገሮች ጭምር ህልም የሚሆኑበት ነው። የጠዋት ባለጠጋ ማታ ይደህያል። ነፍሳችን አፍንጫችን ላይ ነው። ባንክ ቤት አላስቀመጥናትም። በድንገት ነው ጥለናት የምንሄደውና ዛሬ አግብቶ ሰርጉን ዓለሙን አይቶ በሳምንቱ ደግሞ ከወንድሙ ጋር በአንድ ጊዜ አመድ ዱቄት ሆኖ ሲነድ ቅጽበታዊ ነው። ሰው ከናቱ ማህፀን ሲወጣ በቅጽበት ነው ከናቱ ማህፀን የሚወጣው አይደለም። ከዚህ ዓለም ሲለይም በቅጽበት ነው። ከናታችን ማህፀን ስንወጣ በእትብት ስንመገብ ነበር። ያ እትብቱ ምን ይደረጋል? በስለት ይቆረጣል እና በግድ በስለት ተቆርጦ ነው ምግባችን ተቋርጦ ወደዚህ ዓለም የመጣ ነው። ስለዚህ ስንመጣም በስለት ነው፣ ስንሄድም ደግሞ መሄድ ብዙ ሰው አይፈልግም። አሁን መንግስተ ሰማያትን መውረስ ፈልጋለሁ እንላለን፣ መሄድ ደግሞ አንፈልግም። ቢረሳን ሁሉ ደስ ይለናል እዚህ ዓለም ላይ ማለት ነው። እና መንግስተ ሰማያትን መሄድ እንፈልጋለን፣ እዚህ ዓለም ላይ መኖር ግን እንፈልጋለን። እና መንግስተ ሰማያትን የሰው ልጅ የሚያገኘው የእግዚአብሔርን መንግስት የሚወርሰው ሲጨክና ሲቆርጥ ነው። ቅጽበታዊ ስለሆነ በአንድ ጊዜ ከእናት ማህፀን እንደወጣ በቅጽበት በአሜሪካን ሀገር አንድ ጥናት አለ። በየ12 ሰከንዱ ሰው ይወለዳል፣ በየ10 ሰከንዱ ሰው ይሞታል። አንዳንድ ሰው በየ10 ሰከንዱ አንዳንድ ሰው ይሞታል፣ በየ1 ሰከንዱ ሁለት ሰው ይወለዳል። ስለዚህ ሰው ከልደቱ ይልቅ ለምኑ ቅርብ ነው? ለሞቱ ቅርብ ነው። እና 2 ልጅ የነበረው አባት ከሰዓት ላይ ልጆች የሉትም። ኢዮብ ጠዋት 10 ልጅ ነበረው፣ ከሰዓት ምንም የለውም። ኢዮብ ጠዋት ቢሊየነር ነበር አካውንቱ፣ ከሰዓት ግን ወዲያው በሰከንድ ውስጥ ግን አካውንቱ ባዶ ነው። ኢዮብ ጤና ነበረው፣ በአንድ ጊዜ ግን አካሉን በገል እያከከ ትል እየበላው በጤና ቀውስ ውስጥ ገባ። እና በህይወት ዘመናችን ይቺ ዓለም ለመሻር ለማለፍ የምትቸኩል ዓለም ስለሆነች አለው ማለት ከንቱ ስለሆነ ሀብት ሰውን አያሳርፍም፣ ዝና አያሳርፍም፣ ቤት አያሳርፍም፣ እውቀት አያሳርፍም፣ ስልጣን አያሳርፍም። የሰው ልጅ የሚያሳርፈው የእግዚአብሔር ቃል ብቻ ነው። ስለዚህ እናንተ በወጣትነት ዘመናችሁ በእግዚአብሔር ላይ ልባችሁን ለማስደገፍ እግዚአብሔርን ብቻ ነው ማየው፣ መድኃኒዓለምን ብቻ ነው ማየው ብላችሁ መሰብሰባችሁ መልካም ነገር ነው። አንድ አሞራ በሁለት ክንፍ ካልሆነ መብረር አይችልም። ልክ እኛም ደግሞ የተሟላን ሰዎች የምንሆነው
የዓለማዊውን ዕውቀት እንደያዝን ሁሉ መንፈሳዊውን ዕውቀት በደንብ አድርገን ስንይዝና ስንማር ነው። ስለዚህ ወደ ኋላ አትበሉ፣ በርቱ፣ ለእግዚአብሔር ጊዜ ስጡ። ሰው የገንዘብ አስራት ብቻ አይደለም ከ10 አንድ የሚባለው የገንዘብ አስራት ብቻ ሳይሆን የጊዜም አስራት ይሰጣል። ገበሬ ገጠር አካባቢ ገንዘብ እንኳን ከሌለው ድንጋዩን እንዲህ ይወስድና አስቀምጦ ካብ ይሆንና አጥር ይሆናል ለእግዚአብሔር ይላል። እና እግዚአብሔር እንዲባርካችሁ ያዕቆብ ብቻውን አንድ ሆኖ ወጥቶ 13 ሆኖ ልክ ተባርኮ እንደተመለሰ ዘሩ እንደበዛ እናንተም በባዕድ አገር በስደት አገር ላይ ባዕዱን ወዳጅ አድርጎላችሁ በስደት ዓለም ላይ እግዚአብሔር እንዲባርካችሁ ወጣትነታችሁን እግዚአብሔር ይሄንን የሚፈልገውን ነገር ለእግዚአብሔር አስማርኩለት፣ ለእግዚአብሔር እንስጠው። ወደርንም ጠላንም በማለፍ ላይ ያለን ሰዎች ስለሆን ወጣትነታችንን ለእግዚአብሔር መስጠት ያስፈልጋል። ይሄ እንድናደርግ እግዚአብሔር አምላካችን ይርዳን። እሺ ዛሬ እንግዲህ መሸጋገሪያ ስለሆነ ለሳምንቱ የምንነጋገርበት ወጣቶች እና የጸሎትና የጾም ህይወታችንን ባጭሩ ለዛሬ እንማራለን ማለት ነው። እና ብዙዎቻችን ትልቁ መጀመሪያ ወደ ቤተ እግዚአብሔር ስንመጣ እቤታችንም ውስጥ ጭምር በምንሰራበት ቦታ፣ በምንማርበት ቦታ፣ በምንነግድበት ቦታ፣ ጓደኛ በምንይዝበት ቦታ፣ እጮኛ በምናጭበት ቦታ፣ ትዳር በምንይዝበት ቦታ ሁሉ መጀመሪያ ጸሎት ያስፈልጋል። እና ጾምና ጸሎት ለሰው ልጅ በጣም አስፈላጊ ነው። ያ ማለት በጾም እግዚአብሔርን ማስደሰት፣ በጸሎት ከእግዚአብሔር ጋር መገናኘት፣ በጾም ስጋን ማድከም፣ መንፈስን ደግሞ እንዲደልብ ማድረግ ማለት ነው። እና አሁን ወጣቶች ብዙ ጊዜ አንጸልይም፣ እንተኛለን ገብተን፣ ከዛ ሲነጋ ፊታችን ታጥበን እንነሳለን። ምግብም ሲመጣ ዝም ብለን የምንበላበት ሁኔታ አለ። ስለዚህ በዚህ ህይወት ውስጥ ለዛሬ እግዚአብሔር እንዲናገረን የመረጥኩበት ይሄንን ጾምንና ጸሎትን በተመለከተ ነው። እስቲ ጸሎት ማለት ለሰው ልጅ መጀመሪያ ከጸሎት እንጀምር። ስለ ጸሎት አንዳንድ ነገሮች ከእናንተም የመጡ ጥያቄዎች የተሰጡኛሉ። በእነዚህ ጉዳዮች ላይ ዛሬ ይሄ መልእክት ቢሰጠን ጥሩ ነው ስላላችሁ ከብዙዎች ጥያቄዎች ይሄኛውን መርጬዋለሁ። ይሄኛውን ባብራራላችሁ በደንብ ትጠቀሙበታላችሁ። ከዛሬ ጀምራችሁ እንዴት ነው መጸለይ ያለብኝ? እግዚአብሔር የሚሰማው ጸሎት ምን አይነት ጸሎት ነው? መድኃኔዓለም የሚቀበለው ትክክለኛ እግዚአብሔር ጋር ቀጥታ ደርሶ ልቡን የሚቀሰቅስ ምንድነው? ምን አይነት ጸሎት ነው ክርስቲያኖች መጸለይ ያለብን? ምን ማለት ነው? ጸሎት ምንድነው የሚነግረኝ? እግዚአብሔር የሚመሰገንበት፣ ምን ለምንበት፣ ምን ጠይቅበት። እሺ ሌላ በምግባር እግዚአብሔርን መምሰል። እሺ ሌላ እግዚአብሔር ይስጥል እንዲያቆየ። ጸሎት ማለት ስልክ መደወል ማለት ነው። ለወዳጃችሁ ስልክ መደወል ማለት ነው። እና የእሳት አደጋ ስልክ መዝግባችሁ አላችሁ ሁላችሁ? የእሳት አደጋ ስልክ ያለው አለ? የለም? አትደውሉላቸው? እንዴት አደራችሁ? እንዴት ዋላችሁ? ሰላም ናቸው? የሰሞኑ እሳት ሊነሳ ይችላል ብላችሁ ትደውላላችሁ? አትደውሉም። ችግር ሲመጣ ግን ምን እናደርጋለን? እንደውላለን። አያችሁ፣ እግዚአብሔር አምላካችንን ችግር ሲመጣ ሳይሆን የምንደውልለት ሁል ጊዜ ከችግር በፊትም የልጅነታችን መገለጫ የሆነውን ጸሎት በፊቱ ልንጸልይ ያስፈልጋል ነው። አንደኛ አሁን በደንብ መገንዘብና ማወቅ ያለብን እንዴት ነው መጸለይ ያለብን? እግዚአብሔር እንዴት ነው የሚሰማን? የሚጸለይ ጸሎት ከእግዚአብሔር ጋር ንግግር ነው። አንድ ሰው ጠላት ሲበዛበት ተንበርክኮ ይተኩሳል እና ተንበርክኮ የሚተኩሰው ለምንድነው? ጠላቱን ለመጣል ነው። እኛ ደግሞ በዚህ ዓለም ውስጥ ውጊያ ላይ ያለ ነው። ጠላት ዲያብሎስን ለመጣል የግድ በእግዚአብሔር ፊት መንበርከክና መጸለይ የእያንዳንዳችን ግዴታ ነው። ስለዚህ በዚህ በጸሎት ላይ የዮሐንስ ወንጌል ምዕራፍ 11 ላይ
እናንተ ግን ስትጸልዩ ምን ብላችሁ ጸልዩ ይላል? እስቲ አባታችን በሉ እስቲ በሰማያት የምትኖር ስምህ ይቀደስ ብላችሁ ምን በሉ ይላል? አባታችን ሆይ ብላችሁ ጸልዩ ይላል። ከዛ ሮሜ 8:17 ላይ ምንድን ነው የሚለው? ሮሜ 8:17 ላይ የሚያነብልኝ ሰው አለ? ሮሜ 8:15 ላይ ሚኪ የቀደመ ሰው ሮሜ 8ን አውጣው እስቲ። የቀደመ ጎበዝ ሰው ሮሜ 8:15 ላይ ምዕራፍ 8 ቁጥር 15 እንግዲህ በክርስቶስ ኢየሱስ ላሉት አሁን እኔ የለባቸው በክርስቶስ ኢየሱስ ያለው ሕይወት መንፈስ ግን ከኃጢአትና ከሞት ሕግ አርነት አውጥቷቸዋልና ከሥጋ የተነሳ ስለ ደከመ ለሕግ ያልተቻለውን እግዚአብሔር እንደገና ሮሜ 8:15 ነው። 8:15 እሺ፣ ቀጥል። ለዛ ነው። እሺ፣ አባት ብለን የምንጮህበት እሺ፣ እቺን አብረን በቃል ትይዟታላችሁ ማለት ነው። ሮሜ 8:15 አባት ብለን በሉ እስቲ የምንጮህበትን የልጅነት ስልጣን ተቀበል እንጂ የባርነትና የፍርሃት መንፈስን አልተቀበልንም። በጣም ጥሩ። ቅድም ባየነው ላይ ይቅርታ ዮሐንስ ናቸው ማቴዎስ 11 ላይ ያየነው ምንድነው? አባታችን ሆይ ብለን የምንጸልይበትን ጸሎት ነው። ስለዚህ ኢየሱስ ክርስቶስ ያስተማረን እናንተ ግን ስትጸልዩ በሰማይ ላለ አባታችሁ አባታችን ሆይ በሰማያት የምትኖር ብለን ጸልዩ። አሁን እኛ የእግዚአብሔር ስልጣን የአባትነት ስልጣን ነው። የኔና የናንተ ስልጣን በጸሎት ውስጥ ምንድነው? የልጅነት ስልጣን ነው። ስለዚህ ይሄ የልጅነት ስልጣን ለሁላችንም በ40 እና በ80 ቀን ልጅነትን የተቀበልን ክርስቲያኖች በሙሉ የልጅነት ስልጣን ተሰጥቶናል። ያ የልጅነት ስልጣን ለሁሉም ሰው ላመነ ሰው የፍርሃት አይደለም፣ የባርነትም አይደለም። ነፃ የወጣ የነፃነት ነፃ የሆነ ልጅ፣ ዕዳ የሌለበት ልጅ፣ ሂሳቡ የተከፈለለት ልጅ ስልጣን አላችሁ። እግዚአብሔር ደግሞ አባት ነው። የአባትነት ስልጣን ነው። ፈጣሪ ነው። እግዚአብሔር አባት ነው። እኛም ልጆች ነን። የልጅነት ስልጣን አለን። ለምንድነው መጽሐፍ ቅዱስ የምንጮህበት የልጅነት ስልጣን ያለው? የምንጸልይበት የልጅነት ስልጣን ማለት ነው። እና የመጸለይ እግዚአብሔር ፊት በሙሉ ሐሳብ በጉልበታችን በመንፈሳችን እየሰገድን እሱን የምንፈልገውን አድርግ ማለት የመጠየቅ በሩን ደጋግመን እስኪደረግልን ድረስ የማንኳኳት ፈቃዱን የመጠየቅ በዚህ ጉዳይ ላይ ይሄንን ርዕስ ይዤ ቀርቤያለሁ ይሄን አድርግ የማለት መብት ለእያንዳንዳችን ተሰጥቶናል። ስልጣን አለን ማለት ነው። ይሄ ስልጣን ከተሰጠን እኛ ልጅ ተባልን በጸሎት። ስለዚህ በልጅነት ስልጣን እንጸልያለን። እኛ ስንጸልይ የልጅነት ስልጣን ባለሙሉ መብት ነን። እግዚአብሔር አባት ነው። ለምንድነው ቅዱስ ጳውሎስ እኛን በጸሎት ወቅት እንደ ልጅ የልጅነት ስልጣን ብሎ የልጅ ስልጣን የሰጠን እና እግዚአብሔርን አባት ያለው? አንድ ኦርቶዶክስ አንድ ክርስቲያን በመጽሐፍ ቅዱስ ሲጸልይ እንደ አባትና እንደ ልጅ አይነት ግንኙነት ጸሎት ካደረገ እሱ ትክክለኛው በእግዚአብሔር ዘንድ የሚሰማ ጸሎት ነው። እንዴት በሉኝ? አንደኛ አባትና ልጅን እዩዋቸው። አባት ልጅ በአባቱ ላይ ትልቅ እምነት አለው። ሳይክል መግዛት የማይችለው አባቴ እኮ አውሮፕላን መግዛት ይችላል ይላል። ጎጆ ቤት የማይሰራ አባቴ እኮ ይሄን ህንፃ መግዛት ይችላል አባዬ ይላል። በአባቱ ላይ እምነቱ ትልቅ ነው። ምንም ነገር አባቱ ያቅተዋል ብሎ አያስብም። እና ልክ እንደዚህ ሁሉ አንድ እንትን ውስጥ ለቅሶ ቤት ውስጥ ምን ይመጣል?
ተነሱ ይላል ልጁ። ማን ነው ሲባል አባቴ መጣ ቁሙ አለ። ማንን ነው ቆሙ የሚለው? ማን የተከበረ ባለስልጣን ነው ምናምን ሲያዩ ለካ እዛ ስፍራ አካባቢ ዛፍ የሚቆርጥ ምስኪን ሰው ነው። ሁሉም ሰው የሚያዘው ለእሱ ነው የተነሳው ያልከን አለና ሁሉም ሳቀበት። አያችሁ እሱ አባቱ እዛ ውስጥ ካሉት ሁሉ ንጉሱ ነው። በአባቱ ላይ እምነት አለው። አባቱ አውራ ነው። አባቱ ፊተኛ ነው። አባቱ ትልቅ ነው ለልጅ ከአባቱ የበለጠ ማንም የለም እዛ ዓለም ውስጥ። የሱ ንጉስ የሱ ጠቅላይ ሚኒስትር የሱ ትራምፕ ማን ነው? አባትየው ነው። ሌላ የሚያውቀው የለም። ስለዚህ ልጆች በአባታቸው ላይ እምነት እንዳላቸው አባታቸውን እንደሚያተልቁ እናንተም በምትጸልዩበት ሰዓት መጀመሪያ በእግዚአብሔር እመኑ። እግዚአብሔር ሁሉን ማድረግ እንደሚችል፣ እግዚአብሔር ምንም እንደማያቅተው፣ እግዚአብሔር ምንም እንደማይሳነው። አያችሁ አንዳንድ ጊዜ እኛ በውስጣችን ይዘን የምንጨነቅባቸው ጭንቀቶች አሉ። አንደኛ የተጨነቅንበት ጭንቀት አለ ወይ? ሁለተኛ ቢኖር መቆጣጠር አንችልም ወይ? ሶስተኛ ከኛ አቅም በላይ ቢሆን እግዚአብሔር ግን ይሳነዋል ወይ? አይሳነውም እግዚአብሔር። እና በምንጸልይበት ሰዓት መጀመሪያ በመጠራጠር አይደለም። ያደርገዋል አያደርገውም እሱ ፈተና ነው። እስራኤል በምድረ በዳ ኢየሱስ እግዚአብሔር አምላካችንን ፈትነውታል በብሉይ ኪዳን 600,000 ሆነው ወጥተው 2 ሰዎች ብቻ ናቸው ከነዓን የገቡት። ለምን? እግዚአብሔርን ፈተኑት። ምን እያሉ? እግዚአብሔር ቢችል ኖሮ ለምን በደጋው አመጣን? መናን ከሰማይ ያወረደልን እኮ ደመናው ቅርብ ስለሆነ ነው። ውሃ ከአለት ላይ ያፈለቀው በዚህ በውሃው ጭንጫ ውሃ ያለበት መሬት ላይ እየሄደ ነው። በበረሃው መሄድ አይችልም እያሉ እያጉረመረሙ የግብጽ ሽንኩርት ይሻላል ባርነት ይሻላል እያሉ እግዚአብሔር አምላክን ይፈትኑት ነበረ። በቃ እግዚአብሔርን ይፈትኑት ነበር። ወደ ችግር እየሄዱ እምነታቸው ጎዶሎ ነበረ። ኑ አለቃ ሹመን ወደ ግብጽ እንመለስ እስኪሉ ድረስ ማለት ነው። እና ልታጠፋና ወጣህ ወይ ሙሴ እያሉ ሙሴን በጣም ያስመርሩት ነበር። እና እስራኤላውያን በእግዚአብሔር ላይ እምነት አጥተው ነበር። ልክ አንድ ክርስቲያንም ሲጸልይ እምነት አልባ ሆኖ መጸለይ እግዚአብሔርን መፈተን ነው። እና ስንጸልይ እግዚአብሔር ትችላለህ፣ አንተ የሚሳን ነገር የለም፣ ስጡት ሁሉን ነገር። አንዳንድ ጊዜ ለሁለት ዕቃ ከያዛችሁ እንደዚህ ይኸው 50 ኪሎ ጤፍ ለሁለት ከያዛችሁ ብዙ መራመድ አትችሉም። አንድ ሰው ግን አንስቶ እንዲህ አድርጎ ተሸክሞ መሄድ ከጀመረ ብዙ መንገድ መሄድ ይችላል። እና እግዚአብሔር ሙሉ ነገር ሲያስረክቡትና ሙሉ ነገር ሲሰጡት በጣም ደስ ይለዋል። እና ለእግዚአብሔር ሁሉን ነገር ሙሉን ነገር አስረክባችሁ አለን የምትሉትን በሙሉ እምነት ስጡት፣ ትችላለህ በሉት ነው። ልጆች በአባታቸው እምነት እንዳለባቸው አንደኛው የጸሎት መስፈርት በሚችለው እግዚአብሔር ፊት ነኝ፣ በፈጣሪ ህልውና ፊት ነኝ፣ አይሳነውም ብሎ ማመን በሱ በትክክል ማመን። ሰውየው ትዝ ይላችኋል። ተመራማሪው ወዴት ሄደ? ተራራ ላይ ወጥቶ ሲመራመር እጽዋት ላይ ምርምር ሲያደርግ የሆነ ትልቅ ተራራ ሲደርስ አንሸራቶት ወደቀ። ከዛ አንድ ሐረግ ያዘና እግዚአብሔር ሆይ አድነኝ ብሎ ጸሎት መጸለይ ጀመረ። ከወደቀ አጥንቱም አይገኝም። እግዚአብሔር ሆይ አድነኝ አለ። ከዛ እግዚአብሔር ድምፅ አሰማው። አድነሃለሁ፣ ታምንብኛለህ? አዎ። እውነት? አዎ። እንግዲያስ በእጅህ የያዝካትን ሐረጓን ልቀቃት አለ። ልቀቃት፣ እኔ አድነሃለሁ አለ። አሁን ፈራ። እምነቱ እዚህ ላይ ተፈተነ። ስለዚህ ምን አለ? እግዚአብሔር ሆይ ሐረጉንም አልለቅም፣ አንተንም አምናለሁ አለ። አያችሁ፣ ሁለቱም ጋር መሆን አይቻልም። በቃ እግዚአብሔርን ካመን እግዚአብሔርን በሙሉነት እሱን ብቻ ማመን። አንድ እናት ነግራቸዋለሁ ከዚህ ወደ መርት ላይ ጠዋት ገብርኤል ቤተክርስቲያን መጥቶ ገብርኤል ሉባቦር ጸበል ሰጥቻቸው ቅዳሴ ጸበል ከሰዓት ኳስ እንጫወት ሰፈር ውስጥ እዛ ከጠንቋይ ቤት ሽፋ የሚባል ጠንቋይ ቤት ሲወጡ አየናቸው። እማማ ዘነቡ ምን ነው ስንላቸው ዝም በል ይሄኛው አስቸኳይ ነው አሉ። እና አያችሁ ሰው እዚህ እግዚአብሔር ጋር ሄዶ ጠዋት ለታቦት ተስሏል፣ ማታ ደግሞ ጠንቋይ ቤት ይሄዳል። ይሄ ማለት ሙሉ እምነት እግዚአብሔር ላይ ማጣት። ይሄ ነገር አስተማምንም እንዴ ብሎ ባካፕ ማያስ ሌላ አማራጭ መፈለግ በእግዚአብሔር ዘንድ። ጎልማሳ በሚስቱ ንጉስ በመንግስቱ ቀናተኛ ነው። ወጣት ጎልማሳ በሚስቱ አይደራደርም፣ ንጉስም በመንግስቱ እግዚአብሔርም በአምልኮቱ አይደራደርም። እና እንደዛ ስለሆነ እግዚአብሔር ፊት ስንቆም በፍጹም እምነታችሁ ከቆማችሁ እምነታችን ማንኛውም ነገር ሊያደርግ ይችላል። ነገርን የሚለውጠው የእናንተ እምነት ነው። እግዚአብሔር ይችላል። አሁን ስንጸልይ
እግዚአብሔር መጀመሪያ የሚለን ምንድን ነው? ለእኔ የችግሩን ትልቅነት እንዳትነግረኝ ነው የሚላቸው እግዚአብሔር። ለችግሩ ግን የኔን ትልቅነት ንገረው። የቱ ይበልጣል ይላቸዋል። እኔ እበልጣለሁ፣ ችግርህ ይበልጣል። እግዚአብሔር አንተ ትበልጣለህ ስትሉት እግዚአብሔር ስራ መስራት ይጀምራል። አንተ ትችላለህ ስትሉት እግዚአብሔር ስራ መስራት፣ እግዚአብሔር የእሱን ስራ መስራት ይጀምራል። እና በሙሉ እምነት እግዚአብሔር ጋር መቆም ነው። አንደኛው ማመን ነው። ሳያምኑ መጸለይ የለም። እናቶቻችን እንደሚጸልዩት። ሁለተኛ ህፃናትን አይታችሁ ከሆነ ቃላት አይጠነቀቁም። ቃላት አይጠነቀቁም ህፃናት በምንም ተአምር። አባዬ ከእናንተ ማለት ልጅ አለው አለ የለም? ልጅ አለው አለ ማይክ ልጅ አለው አለ? እሺ ክርስትና ብለኛል። እዚህ እናስነሳለን። እንኳን አንድ ኦርቶዶክስ ጨመርክልን፣ አንድ ክርስቲያን አጨብጭቡለት። አጅበን እናስነሳለን እና ህፃን ምንድነው የህፃን ጥቁር አባት ፊት አባዬ ውሃ ስጠኝ ለማለት እሳት መጠጣት ፈልጋለሁ ሊል ይችላል። አባትየው እሳት አይሰጠው። ድንጋይ ራበኝ ሊል ይችላል። ድንጋይ አይሰጠው። ስለዚህ ለዛ እኮ ነው ማቴዎስ 7 ላይ ከእናንተ መካከል አለ ልጁ አሳ ቢለምነው እባብ ዳቦ ቢለምነው ድንጋይ የሚሰጥ ማን ነው? እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ነገርን መስጠት ካወቃችሁ የመልካሞች መልካም የደጎች ደግ እግዚአብሔርማ ለሚለምኑት እንዴት አብልጦ መልካም ነገርን አያደርግላቸውም ይላል። ህፃናት ቃላት አይጠነቀቁም፣ አንደበተ ኮልታፋዎች ናቸው። አባታቸው ግን ከምላሳቸው ሳይሆን ከልባቸው ውስጥ ልጅ ይሄን ሊል ፈልጎ ነው እያለ እያቃና እያስተካከለ ልጆቹን ምን ያደርጋል? ይሰማቸዋል። ልክ አባት ልጁን እያስተካከለ ልጅ እንዲል ፈልጎ እኮ ነው እያለ ይረዳዋል፣ በአፉ ሳይሆን በልቡ። እናንተም እግዚአብሔር ፊት ትክክለኛው ጸሎት ስትጸልዩ በአፋዊ ብልጠት ብቻ አይደለም፣ ሽምደዳ ብቻ ዳዊትን ስለሸመደደ ውዳሴ ማርያም ስለሸመደደ መዝሙረ ዳዊት ስለሸመደደ ብቻውን አይደለም። እሱ ጥሩ ነው፣ ግን አባቶች ምን ይላሉ? ከ150 ዳዊት የልብ ቅንነት፣ ልባችን ቅን መሆን አለበት። እግዚአብሔር ስንጸልይ ንግግራችን ይሰማል። ቀጥሎ የተነገረበትን ልብ፣ ቃል ያወጣንበትን ልብ እግዚአብሔር ይመረምራል። ሁለቱም አንድ አይነት መሆን መቻል አለባቸው። ይሁዳ ኢየሱስን በአፉ ምን አለው? መምህር ሆይ ሰላም ለአንተ ይሁን ብሎ አቀፈው። በአፉ ይሁዳ ክፉ ወጥቶታል? አልወጣውም። ጴጥሮስስ ኢየሱስን ታውቀዋለህ? ኧረ የምትይውን ሰው አላውቀውም ማለት። በልቡ ግን በጣም ይወደዋል። ሁለቱን ሰዎች ይዋቸው። ይሁዳ ኢየሱስን ከልቡ ሽጦት ተስማምቶ ገንዘብ ተቀብሎ መጥቶ በጣም እየጠላው ሰላም ለአንተ ይሁን መምህር ያለው ክፉ ካፉ አልወጣም። አፈቅቤ ወደ ጭው የወፈንዱ የሰኮዱ አይታወቅም። ጭቃ ውስጥ ያለ ምርቅ፣ ፍትፍት ውስጥ ያለ እሾክ አይነት ነው ይሁዳ የሆነው። ሸንጋይ ነው፣ ልብ በሌለበት ምላስ፣ ንጉስ በሌለበት አምባሳደር። ሸንጋይ ሰው ግን እድሜው በጣም አጭር ነው። ገደል ዳር እንዳለ አፈር ተገምሶ ይወርቃል። አሳ እንደላሰው ድንጋይ ይሙለጨለጫል። እና ይሁዳ እለፍ ነው እዚህ ቦታ ነው እዚህ ይሁዳ በአፉ ወዶ በልቡ ክዶ፣ አፉና ልቡ አንድ አልሆኑ። ጴጥሮስ በልቡ ወዶ በአፉ ክዶ፣ አፉና ልቡ አንድ አልሆኑ። ሁለቱም ለጊዜው ኃጢአተኛ ናቸው። ጴጥሮስ በንስሐ ተመለሰ እንጂ። በክርስትና ህይወትም እግዚአብሔር ፊት በልብ ነው ለጸሎት ስንቆም ልባችን ውስጥ ያለ እውነት በአፋችን የሚገለጥ፣ በአፋችን የሚገለጥ እውነት በልባችን ውስጥ ያለ ነው። በቃላት ብልጠት ብቻ እግዚአብሔር መንግስት መግባት አይቻልም። ተማሪዎች ይላቸዋል ሌሊት እየጸለዩ ቤተክርስቲያን ውስጥ ተማሪው ደግሞ ወተኛ ተብይ አንዲት እናት ደግሞ እዛ ጋር ቆመዋል። ማሆይ ናቸው። እኔ አልተኛውም እግዚአብሔር ተመልከት እንደ ተሚ አልተኛውም ቆሜልሃለሁ መድኃኒዓለም ይየምተለም ሰማቸውና ማሆይ መንግስተ ሰማያት በማቃጠር አይገባም፣ ጥንቃቄ አድርጉ አላቸው። እና የሰው ልጅ
በአንደበቱ እግዚአብሔር እኔ ያለውልህ በማለት ብቻ አይጸድቅ። ሉቃስ 18 ላይ ትዝ ይላችኋል። ቀራጩና ማን ቀራጩና ፈሪሳዊው በእግዚአብሔር ፊት ቆመው ጸለዩ። ሲጸልዩ ፈሪሳዊው ምን አለ? እኔ ከሳምንት 2 ቀን እጾማለሁ፣ አስራቴን አወጣለሁ፣ እንደዚህ ሰውዬ ኃጢአተኛ ስላላደረከኝ እግዚአብሔር ሆይ ተመስገን አለ። ያ ኃጢአተኛ ደግሞ የተባለው እውነት ነው፣ ይገባኛል፣ ኃጢአተኛ ነኝ፣ ማረኝ፣ እኔ ኃጢአተኛውን አለ። እግዚአብሔር ማንን ሰማ? እኔ ኃጢአተኛ ነኝ ያለውን ማረ። እግዚአብሔር ሆይ እኔ ጻድቅ ነኝ ስንል እግዚአብሔር ሆይ የኔ ዕዳ አለብህ እያለ ነው። ኃጢአተኛ ነኝ ስንል ያንተ ዕዳ አለብኝ እያለ ነው። ይህ ሰው እግዚአብሔርን ባለ ዕዳ አደረገ። ከሳምንት 2 ቀን ማክሰኞና ሐሙስ ይጾማል፣ አይሁዳዊ ነው። ከጤና አዳም አንጓ ሳይቀር አስራት ያወጣል፣ እውነት ነው። ግን ምን አለ? ተመጻደቀ። በአፉ በንግግር የራሱን ጽድቅ ማወጅ ፈለገ። በአፉ ብልጠት በጥንቃቄ መግባት የሚችል መሰለው በእግዚአብሔር ቸርነት እንጂ። እግዚአብሔር ግን የእውነት ከልቡ ሆኖ እንደዚህኛው ከሳምንት ለቀጾ ማለት እንዲህ ህጋቱ ስለሚደድረው በቃላት በጥንቃቄ ላይ ባደረገው ሳይሆን በልብ ቅንነት ባለው በዛ ሰው ተደሰተ ይላል። እግዚአብሔር አምላክ የልባችሁን ቅን ሰው እንዴት ነው በህይወታችሁ ውስጥ የምትቀኑት? በምን አይነት ሰው ነው? በእውነት ገንዘብ ያስቀናችኋል? እውቀት ያስቀናችኋል? ስልጣን? እኔ በህይወት የምቀናው ቅን የሆነ ሰው። ቀናነት ማለት ትልቅ ነገር እኮ አይደለም። ከኢትዮጵያ አዲስ የመጣ ከኤርትራ አዲስ የመጣ ከሆነ ቦታ መጣ አይደለም። ቀናነት ማለት ያን ሰው ቆሞ ሰላም ብለው አዲስ የመጣው እናዚህ ቤተክርስቲያን የምትፈልገው ነገር ካለ አላለው እንካ ስልኬን ያዝ እከዝንም በዚህ መንገድ በሰራው ጥሩ ነው ማቀሱ አገናኛለሁ። በቃ ያ እኮ ነው ቅንነት ማለት። ከሩቅ የምናመጣው አይደለም። በረንዳችን ላይ ወጥተን መብራት ስናበራ ሰውየው ተደናቅፎ እንዳይወድቅ ቅንነት እኮ ነው። ቅን ለሰዎች በቃ መልካም ነገር ማሰብ መንገድ የጠፋውን ሰው ብሎ ከጠየቀው በላይ ያን ሰው መርዳት ለሰዎች ቅልል ማለት። በነገራችን ላይ መንፈሳዊ ሰው እኮ አይከብድም፣ ጭንቅ እኮ አይደለም። ይሄ እንዳንበሳ እንደዚህ አባባጋሽ ለባ አይደለም፣ ቅልል ያሉ መንፈሳዊ ሰዎች። ምክንያቱም እነሱ እግዚአብሔር ስላከበራቸው የእግዚአብሔር ክብር ስለሆነ የሰውን ክብር አይፈልጉም። ህይወትን ቅልል አድርገው ነው የሚኖሩት። በጣም እኛ አክብረን ያየነው እነሱ ቅልል አድርገው በራሳቸው መንገድ በፍቅር እና መንፈሳዊ ሰዎች የበቁ ሰዎች ቅኖች ናቸው። ለማባረር ለማስፈራራት አንበሳ ጅብም ያስፈራራል። የሰው ልጅ ሰው የሚባለው ሰው ለሌለው ሰው በሌለበት ሰዓት በቅንነት ሰው ሲሆን ነው ቅን መሆን። ቅን ከሞ ቅን መሆን ነው። ቅን ለሰዎች እና የልብ ቅንነት እግዚአብሔር ያለ እና ስንጸልይ እናቴ የኔ እናት እኮ መጽሐፍ ቅዱስ ጥቅስ አንድ አታውቅም። እውነት ለመናገር አባቴ ግን እኔ አሁን ብዙ ጥቅስ አውቃለሁ። የነሱን እችን ታክል ሩብ እምነት እግዚአብሔር የሚያውቀው እነሱ ጋር ደርሶ እንደዚህ አድርገው ገብርኤል ፈጠረኝ ፈጣሪ ልትችላለች ይላል። እውቀት ስለሌላት ነው በልቧ። እግዚአብሔር ግን ስለ እውቀት ስለሌላት እንጂ ልትል የፈለገችው እኮ እንዲህ ነው ብሎ እግዚአብሔር አስተካክሎ ነው የሚሰማት። እናንተሳችን ልባቸው ቅን ነው። ማርያም ፈጣሪ የለም ስላላወቁ ነው። እግዚአብሔር ግን እያስተካከለ ነው የሚሰማቸው። በልቡ ኢየሱስን ክዶ በአፉ ኢየሱስ እያለ ከሚመጣ ይልቅ ፈጣሪ ከሚል ይልቅ በልቡ ክዶ ባለማወቅ ባለመማሯ ምክንያት ማርያም ፈጣሪ የምትል ቅን ሴት እግዚአብሔር እንዳለ የምታምን እሷን እግዚአብሔር እያስተካከለ ይሰማታል። የእሷ የእውቀት ችግር ነው። ስለዚህ እምነት ግን አላት። እናቶቻችን እምነት አላቸው እና ሲጸልዩ አሁን ስለእናንተ ሁላችሁ እናታ ልጄ እባክህ እንደው እመቤቴ እንደው ታውቂያለሽ እግዚአብሔር እንደው መድኃኒዓለም የልጄን ነገር በቃ ሲናገሩ ከልባቸው እግዚአብሔር ጋር እንዴት ስለእናንተ እንደሚጸልዩ እንደሚጨነቁ ድምጻችሁ ሲጠፋ እግዚአብሔር ጋር የሄዱ በዛች በቁል ማታም በኩል እናቶቻችን እንደው ልጄን ነገር አደራ እንደው አንተ ተከተለው እባክህ እዚህ በባዕዱን ዘመን አድርግለት ነው ይደርሳል እሱ ትልቁ እና በዛ መንገድ እናቶቻችን ጸሎት አድርገው ይሰማሉ፣ ይዳስሱታል፣ ይጨብጡታል። ሰባኪው አለ ይሰብከዋል። እናቶቻችን ግን ክርስቶስን ምን ይሉታል? ይዳስሱታል። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያል። ስለ እግዚአብሔር ማወቅ እውቀት ነው። እግዚአብሔርን ማወቅ ግን ህይወት ነው። ስለ ቀዳማዊ ኃይለ ሥላሴ ማወቅ እውቀት ነው። በዶክመንተሪ አይቶ ሊሆን ይችላል። ኃይለ ሥላሴ ማወቅ ግን አብሮ በልቶ አብሮ ጠጥቶ ነው።
አያችሁ አይሁድ ስለ ኢየሱስ ያውቁ ነበር። አይሁድ ስለ ኢየሱስ ያውቃሉ። ልባቸው ላይ ብቻ ሳይሆን አፋቸውን የሚፈቱት በእግዚአብሔር ቃል ነው፣ በዕብራይስጥ ቃል። ከዛ ልብሳቸው ላይ ሕግጋቱን ጽፈዋል። ከልባቸው ሞልቶ ልብሳቸው ላይ እግዚአብሔር ቃል ፈሷል እንዲባል በቃ ፈሪሳውያን ናቸው። የእግዚአብሔር ቃል የእውቀት ችግር የለባቸው። ግን ክርስቶስ ሲወለድ አልሰገዱለትም። ሄሮድስ ጠራቸውና ሕፃኑ የሚወለደው የት ነው? ሰብአ ሰገል ጠየቁኝ። የት ነው የአይሁድ ንጉሥ ሲላቸው ሉቃስ 2 ላይ ምንድን ነው ያሉት? አይ ትንቢት አለ አሉ። የተጠቀለለውን መጽሐፍ ገልጠው ትንቢት አለ፣ ኢየሱስ በኤፍራታ ምድር በቤተልሔም አውራጃ ሕዝቤን እስራኤልን ነፃ የሚያወጣ መስፍን ይወለዳል የሚል ትንቢት አለ። አያችሁ ኢየሱስ እንደሚወለድ ያውቃሉ። መጽሐፍ ቅዱሱ በቃል ያውቃሉ። ስለ እግዚአብሔር ያውቃሉ። እዛ ነገሩት ለሄሮድስ ምን እንዴ ሕፃኑ ያለበትን እንዲያውቅ እሱ ሊገለው ነው የሚፈልገው በሌላ ሊነግስ ነው ብሎ። ከዛ ሊቁ ቅዱስ ዮሐንስ አፈወርቅ ምን አለ? አንተ አይሁዳዊ ይኸውልህ ብላችሁ ስሙ፣ ለሄሮድስ ኢየሱስ የት እንዳለ እንደነገርከው ለኔም ንገረኝ፣ ሄጄ እንድሰግድለት እባክህ። ነገር ግን ልብህ ክፉ ነውና ቅን አይደለህምና ለአይሁድ ለሰብአ ሰገል ለሄሮድስ እንደነገርከው ለኔ አትነግረኝም የት እንዳለ። ሄሮድስ እንዲገለው ነገርከው፣ እኔ እንድሰግድለት ግን አትነግረኝም። ቅን አይደለህምና። ብዙ ሰው የእውቀት ችግር የለም ዛሬ። ስለ እግዚአብሔር ያውቃል፣ ምስጢራቱን ያውቃል፣ እውቀቱ አለው፣ የሃይማኖት ትምህርት አለው። ግን ምን ያስፈልጋል? ቅንነት ያስፈልጋል። ሁለት ሴቶች አንዷ ምንም ቤተክርስቲያን ስለ እግዚአብሔር አታውቅም፣ አንዷ ደግሞ ሁሌ ትመጣለች። አድነኝ አድነኝ፣ አውጣኝ 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 አሳሰብ እና ቤተ እግዚአብሔር መሄድ ይፈልጋሉ። ሲኬድ ምን ተብሎ ይጸልያል አለቻት። አለቻት እና አንቺ ተማርኩ የምትለው አውቃለሁ የምትለው ስትሄጂ አትማረኝ የሚል ጸሎት አለና አትማረኝ አትማረኝ በይ አለች። አትማረኝ እሱን አጠናች። ቤተ እግዚአብሔር ስትመጣ ሁሌ አትማረኝ አትማረኝ ሁሌ አትማረኝ አትማረኝ ሸመደደችው አትማረኝ። ኋላ አንድ ቀን አብረው መንገድ ሲሄዱ ያቺ በጎን ማረኝ ማረኝ ትላለች። አንድ ቀን መንገድ ሲሄዱ ወንዝ የሚሻገሩበት ቦታ ደረሱ። ጸሎት ያስፈልጋል እዚህ ጋር። ያ ጸሎት ጠፋኝ እኮ አለቻት። ምን ተብሎ ነው የሚጸለየው? ወይ አንቺ ደግሞ አትማረኝ ጠፋሽ እንዴ አለቻት። እዛ አንድ ግንድ ነው እሱን ለመሻገር አትማረኝ 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 ያለች ያቺ ትሄዳለች። እቺ ደግሞ ቀስ ብላ ማረኝ እኔ ግን ማረኝ ትላለች። ከዛ አትማረኝ አትማረኝ የምትለው ወደ ላይ አረገች። ማረኝ የምትለው በጭንቅላቷ ወጣች አስገባች። የአንቺ ቤት ሆነ በውሃ መና የኔ ቤት ሆነ በሰማይ በቀስተ ደመና አለች ይባላል አባቶች ነው። እና ምንድነው ሰዎች በአፍ ብልጠት እግዚአብሔር የሚገኝ ይመስላቸዋል። የልብ የተፈወሰ ልብ እግዚአብሔር ቅን ልብ ይፈልጋል። ብላ ብሎ በአፍ በሆድ አፈር ብላ እሰራልሃለሁ አንተም ብሎ በሆድ የሚደረግ ክፋት እና ሕፃናት ቋንቋ አይጠነቀቁም። እናንተ ብትጸልዩ ቋንቋው ላይ ብቻ አይደለም። 150 ዳዊት መድገም ጥሩ ነው። ውዳሴ ማርያም ጥሩ ነው። አንቀጸ ብርሃን ጥሩ ነው። መልካ ኢየሱስ መልካ ማርያም ጥሩ ነው። ጸሎት ማብዛት ጥሩ ነው። ግን ልብ ቅን መሆን አለበት። አብሮ ንባብ ብቻ እንዳይሆን፣ ሽምደዳ ብቻ እንዳይሆን፣ እውነት ከልባችሁ እግዚአብሔር ፊት ልክ እንደምታወሩ ከሱ ጋር እንደምትናገሩ ሆናችሁ አውሩ። ቃላታችሁ ብቻ አይደለም፣ ልባችሁን እግዚአብሔር ይረዳዋል። ምን ለማለት እንደፈለጋችሁ ሳትነግሩት ገና በልባችሁ ያለው ስለሚያውቅ ቅን ይሁን ልባችሁ። በክፋት ሳር ይዞ ስርቆት፣ ቂም ይዞ ጸሎት አይሆንም። በቀናነት እግዚአብሔር ትፉሙ፣ ከቃላት ይልቅ ለሕይወት ተጠንቀቁ ነው። ይሄን እንድናደርግ እግዚአብሔር ይርዳል። ሶስተኛው በጣም የሚገርመው ሕፃናት ለምንድን ነው እንደ ሕፃንና አባትና ልጅ ተባለ? ልጆች በሶስተኛ ደረጃ ምንድን ናቸው? ልጆች በአባታቸው ፈቃድ ነው የሚኖሩት አይደለም። ኢትዮጵያ ኖሩ ካላቸው አባታቸው ኢትዮጵያ ሙቭ ያደርጋሉ። ከዚህ አባት ወደዚህ ከመጣ አብረው ይመጣሉ። አባት ሎስ አንጀለስ ከሄደ ሎስ አንጀለስ፣ ዲሲ ከሄደ ዲሲ፣ ካናዳ ከሄደ ካናዳ። በአባት 18 ኪሎሜትር በአባታቸው ጥላና ፈቃድ ውስጥ ናቸው ልጆች። ልክ እንደዚሁ ሁሉ በአባታቸው ፈቃድ እንደሚኖሩ እናንተም በጸሎት ወቅት በአባታችሁ ፈቃድ ኑሩ። እሱ ባሰበላችሁ ህይወት ኑሩ። በምትጸልዩበት ሰዓት እግዚአብሔር ሆይ እንደ አንተ ፈቃድ ይሁን። አሁን ብዙ ሰው ነገሮች እንዲሆኑ ይፈልጋል። ነገሮች እንዲሆኑ ብቻ ሳይሆን ነገሮች
በመልካም መንገድ በእግዚአብሔር ፈቃድ እንዲሆኑ መፈለግ ግዴታ ነው። እንዲሆኑ መፈለግና እንደ እግዚአብሔር ሐሳብ እንዲሆኑ መፈለግ የተለያየ ነው። ባሰበችው ትቶ አለ ሚስቱ ስትሞት ባሰበው ካዋላት በሉን ሄጃለሁ እናንተ ቅበሯት። እሷ ነገ ጓደኞቼ ጋር ሄጄ ነገ ሆሊዴ ያለ ወጥቻ ሸዋዳረ ከልጆቼ ጋር ስናናለው ስትል አይ በሰማይ ነው የምትይው ብሎ ወሰዳት እግዚአብሔር። ስትጸልይ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ብለን የምንጸልይበታችሁ ነው። ልክ ጸሎት ፊት ስንቆም እኔ ያልኩት ብቻ እኔ ዛሬ እዚህ ጋር የጠየቅኩት ብቻ ይሆናል ብላችሁ እንዳታስቡ። ያንን የምትፈልጉትን ነገር እግዚአብሔር ላይሰጣችሁ ይችላል። ለምን? እግዚአብሔር የምንፈልገውን ሳይሆን የሚያስፈልገንን ነው የሚሰጠው። የማቴዎስ ወንጌል ምዕራፍ 20 ቁጥር 20 ማቴዎስ 20 ቁጥር 20 ማቴዎስ 20 ቁጥር 20 ሁለቱ የዘብዴዎስ ልጆች እንደው የሚያነበው ሰው አለ? እንደው በጣም የሚያነብልኝ ሰው ጎበዝ ሰው እሺ የሚያነብልኝ ሚኪ አውጣል ማቴዎ ቻፕተር 20 ቨርስ 20 ላይ እስቲ አውጣው። ማቴዎ ላይ የቀደመ ሰው ጥሩ ነው፣ ይጠቅማችኋል። ብታወጡት አፓችሁ ሁላችሁም አድርጉና ያንን ነገር ግን ገብታችሁ ደግሞ ከመተኛታችሁ በፊት ጥቅሶቹን አንዴ ብታን የዛ ዕውቀት ባለቤት ያደርጋችኋል። ቅዱሱ መንፈስ እግዚአብሔር ቃል ከእናንተ ጋር እየተዋሃደ ሄዳል። ጥሩ ነው። እሺ ቀጥል። ሰባቱ ልማማጆች ነው። እሺ የተኛው ሚስት አልኩ ዘሩ እንዴ ማቴዎስ 20 ቁጥር 20 ማቴዎስ 20 ቁጥር 20 ማቴዎስ 20 ቁጥር 20 የቀደመ የለም ዛሬ። እሺ ከዚህ በኋላ የዘብዴዎስ ልጆች ጎበዝ። እሺ የዘብዴዎስ ልጆች እናት ከልጆቿ ጋር መጣች። ከእርሱም አንዳች ነገር እየለመነች ሰገደች። አያችሁ፣ ጸሎት ልጸልይ ከእርሱም አንዳች ነገር እየለመነች ማለት የጸለየች ነው። እየለመነች ምን አለች? እሺ ሰገደችለት፣ አምላክ ነውና። እርሱም ምን ትፈልጊያለሽ አላት። እሺ እርሷም እነዚህ ሁለት ልጆቼ በመንግስት አንዱ በቀኝ አንዱም በግራ እንዲቀመጡ አድርግልኝ አለችው። ጌታችን ኢየሱስን መልሶ የምትለምኑትን አታውቁም። እኔ የምጠጣውን ጽዋ መጠጣት ትችላላችሁ? እኔስ የምጠመቀውን ጥምቀት ትጠመቃላችሁን? እሺ እነርሱም አዎን እንችላለን አሉት። እርሱም ጽዋዬንስ ትጠጣላችሁ? ጥምቀቴን ትጠመቃላችሁ? በቀኝና በግራዬ መቀመጥን ግን አባቴ ለተዘጋጀላቸው እንጂ የምሰጥ እኔ አይደለሁም አላቸው። እዚህ ላይ እንግዲህ ተመልከቱ። ክርስቶስ እቺ ሴት የሁለቱ የዘብዴዎስ ልጆች እናት መታ ጸለየች። ማን ፊት? ክርስቶስ ፊት። ምን ብላ ጸለየች? በኢየሩሳሌም በነገስክ ጊዜ የስልጣን ጥያቄ ነው። አንዱን ልጄን በግራ አንዱን ልጄን በቀኝ አድርገህ ሹምልኝ፣ ቀኝ አዝማችና ግራ አዝማች ሁኑ ብላ ለመነች። ልጆች ስልጣን ለመነች። ከዛ ኢየሱስ ክርስቶስ ምን አለ? የምትለምኑትን አታውቁም ማለት። እንዴት የምትለምኑትን አታውቁም? ለምን? እንዴት ነው ማናውቀው? እኔ የምጠጣውን ጽዋ ትጠጣላችሁ? አሁን ትጠጣለን አሉ ልጆቹ። እውነትም የሚለምኑትን አያውቁም። ኢየሱስ ክርስቶስ አልሰጣቸው። እቺ ሴት ምንድን ነው የለመነችው? ሳታውቀው ለልጆቿ። አሁን ኢየሱስ እንደነሱ ፓርቲ አቋቁሞ ስጋዊ ባለስልጣን ሆኖ በራሱ ከስጋዊ ባርነት ነፃ አውጪ አድርገው የተመለከቱ ነበሩ እና እዚህ ዓለም ላይ እሱ የሰማይና የምድር ንጉሥ የሀያው ዓለማት ፈጣሪ መሆኑን ዘንግተዋለች። እየሮጠች ጋር እስራኤል ላይ ስትነግስ የምድር ስልጣን እዚህ ስትነግስ አንዱ ልጅ በቀኝ አንዱ ልጅ በግራ አድርግልኛል። እሱ ግን የሚነግሰው መቼ ነው? በዕለተ ዓርብ በመስቀል ላይ ነው የሚነግሰው። በመስቀል ላይ 7 የንጉሥ አዋጆችን ያውጃል በመስቀል ላይ። ስለዚህ በመስቀል ላይ ስለሚነግስ እኔ የምጠጣውን ጽዋ ይጠጣሉ ሲላት ምን ማለት ነው? በቀኝና በግራ ግራ አዝማችና ቀኝ አዝማች አድርገህ ሹምልኝ ማለት በመስቀል ላይ ስትነግስ ልጆቼ አንዱ በቀኝ አንዱ በግራ ይሰቀል ብላ ነው የጠየቀችው። እሺ ጸሎቴ ተሰምቷል ቢላት ሁለት ልጆቿ ሊሰቀሉ ነው። ሳታውቀው እቺ ሴትዮ ለልጆቿ ምን ለመነች? ሞት ለመነች። አያችሁ፣ ስንጸልይ ሳናውቀው ሞት ለምናል። እቺ ልጅ ላግባት፣
ያለሷ ተው እግዚአብሔር አልፈቀድኩም ሊል ይችላል። እሱ ነው ሙት አልፈቀድ ነገን አይቶ እግዚአብሔር የሚከለክላችሁ እያስለቀሰ የደም እንባ እያነባችሁ እግዚአብሔር አምላክ የሚከለክላችሁ ነገር አለ። ያን ነገር ጠይቃችኋል? ያን ነገር ፈልጋችሁ እብድ ፍርፍር በሉ። ሕፃን ልጅ እሳት ሊጨብጥ ይላል እናቱ ቤት ጉዳይ ነው ብላ እናቲቱ እንዲህ ያረደች ትከለክለዋለች። የተከለከለው ለራሱ ጥቅም ነው። ያድቅስ እግዚአብሔር የሚያስፈልገንን የሚሰጥ ከኛ በላይ ለኛ የሚያስብ ነው። ስለዚህ ፈቃዱ ምንድነው? አንድ እኛ መጸለይ የጸለየውን ነገር ይሰማል። ይሄ ነገር አጥፊ ነው ይላል። የበቁ አባቶቻችን ይችላል ብሎ ከሚጸልዩት ጸሎት አንዱ የለመንኩን በሙሉ እንዳትሰጠኝ የሚል አያችሁ። እቺ ሁሉ ጊዜ ባይቀው እግዚአብሔር ሆይ ይላሉ የበቁት የለመንኩን በሙሉ እንዳትሰጠኝ የጸለይኩት እኔ አርግልኝ በደንብ እንዳታደርግልኝ ይላሉ። ለምንድን ነው እንደዛ የሚሉት? እኛ ለኛ ምን ለምነው ለኛ አጥፊ ለኛ ጎጂ ሊሆን ይችላል። ኤልያስ ትዝ ይላችኋል። ከትልቅ ድል በኋላ መስዋዕቱ ካረገለት በኋላ ትልቅ ጣዖታት ጠንቋዮችን ካስወገደ በኋላ ከትልቅ ድል በኋላ መከራ ህይወት ውስጥ ገባ። ብቸኝነት ተሰማው። ከዛ ምን አለ? እኔ ከአባቶች አልበልጥምና ነፍሴን ከኔ ውሰድ፣ አሰናብተኝ፣ ከአባቶች አልበልጥም ልሂድ አለ። ብቻዬን ነኝ አለ። አያችሁ። ከዛ እግዚአብሔር የኤልያስን ጸሎት እምቢ በማለት ሰማው። እሺ ቢለው ኤልያስ እድሜው ያጥራል። 7000 የተዘጋጁለት ነቢያት ነበሩ። ንጉሥ ቀጥሎ እንዲቀባ የተዘጋጀለት ነበረ። ያንን ሁሉ ቀሪ አገልግሎት አድርግም ነበረ። እግዚአብሔር በሱ ላይ የጀመረውን ያቋርጥ ነበረ እና ራስን ለማጥፋት ሰው አሁን ይመኛል። ይሄ በጣም አሁን ራሱን የሚያጠፋ ሰው እኮ ፍታትም የለውም። ለምን ራሱ ማለት አንድ ሰርግ ቤት ማታ ለራት ተጠርታችሁ ምሳ ሰዓት ወጥተው አደራሽ ልጅ ነው መልካስ ነበር ላይ ምን ታደርጋለች? እግዚአብሔር 70 ዓመት ላይ ጠራ ፈልጎ 40 ላይ መጣው በጎን እንዴ ነው እንዴ ማን ጠራ እንዴ? ስንጠራ ነው መሄድ ያለብን። በመላክ ወጥ ራስ ሄደ ይዘና ተብሎ እኮ ቀጠሮ አለ ወደኛ የሚመጣበት በዛ ሰዓት እሺ ብለን መጓዝ ነው። ሳንጠራ መሄድ የለብንም። እኛ አይደለንም። እና ኤልያስ እንደ ኤልያስ ሳይሆን እግዚአብሔር እንደ እግዚአብሔር ሰማው። እንደ ኤልያስ አይደለም። እምቢ በማለት እድሜውን አረዘመለት። አንዳንዴ በህይወታችን ውስጥ ወጣቶች ነን። ብዙ ነገር ያምረናል። የምናየው ነገር በሙሉ ያምረናል። ያንን እናዛለን ብዙ ህልም አለን፣ ራዕይ አለን። ግን እነዛ ነገሮች የኛ እንዲሆኑ መፈለግ ብቻ አይደለም። እንደ ፈቃዱ መፈለግ፣ እንደ ፈቃዱ መጸለይ። አንተ የፈለግከውን አድርግ። በአንተ ፈቃድ ውስጥ ነው ምኖረው። ልጆች በአባታቸው ፈቃድ ነው የሚኖሩ። በእግዚአብሔር ፈቃድ ውስጥ መኖር አንድ ስትጸልዩ እሺ ይላል። ሳምራዊት ጸለየች። ሳምራዊት ያ የጠየቅሽ ነገር በጣም እሺ ሰምቼዋለሁ። የሆነ ነገር ጠይቀሻለሁ ያልገሽ ሰማው ስለትሽ። ከዛ በሳምንቱ መጻለይ ስለቴ ጃንጥላውን ይዘሽ ወንዶች በጭራሽ ሴቶች በእልልታ ለክብሩ መገለጫ ይሄን አደረገልኝ መድኃኒዓለም ያለሽ በ3 ወሩ በ1 ዓመቱ በ2 ዓመቱ በ3 ዓመቱ በአጭር ጊዜ እሺ ተብለው የሚመለሱ ጥያቄዎች ናቸው። ከምንም ነገር ስጋዊም መንፈሳዊም የተፈቀዱ ስጋዊ ነገሮች የመንፈሳዊ ነገሮችን ምን ጠይቃቸው በዛ ርዕስ ላይ ተመርከን የጸለይነው መጀመሪያ በአጭር ጊዜ እግዚአብሔር እሺ ብሎ ይመልሳል። ሁለተኛው የማስጠበቅ ጊዜ ይባላል። ያስጠብቃቸዋል፣ ያስጠብቀናል። ሳምራዊት የጠየቅሽው ጥያቄ እንዲህ ነው። ዝም ይላታል። ትዝ ይላችኋል። አልዓዛር ሞተ። ምን ላይ? ዮሐንስ 11 ላይ ክርስቶስ ሰልስት አሳልፎ ዮሐንስ 11 ላይ በአራተኛ ቀን መጣ። ሲመጣ አልዓዛር ይነሳል እያለ ስለትንሳኤ አይ በዳግም ምጽአትማ ይሸታል፣ ደግሞ ይሸታል፣ የሰው ይሸታል። እሱ ሰልስት አሳልፎ በአራተኛ ቀን የመጣው የራሱ ጊዜ ስላለው ነው። እግዚአብሔር ለምንድን ነው እግዚአብሔር የሚያስጠብቀን? ለምንድን ነው 10 ዓመት 20 ዓመት 30 ዓመት 40 ለምንድን ነው እግዚአብሔር ሰዎችን የሚያስጠብቀው? እግዚአብሔር ሰዎችን የሚያስጠብቀው አንደኛ እግዚአብሔር ስለመስራት ጊዜ አለው። በሰከንድና በማይክሮ ሰከንድ ዓለምን ሁሉ መፍጠር የቻለ 22ቱን ስለ ፍጥረታት አንደኛ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን፣ አራተኛ ቀን እያለ በቀናት ውስጥ የሰራው ጊዜ ስላለው ንጉስ ነው። ሁለተኛ ንጉስ
የራሱ መርህ ግብር አለ። የምድር ባለስልጣናት እንኳን ፕሮቶኮል አላቸው። በዚህ ሀገር ትራምፕ እዚህ ሄዳል፣ በዛ ሀገር እዛ ሄዳል፣ በዛ ሀገር እግዚአብሔር አምላክ የነገስታት ንጉስ የራሱ አሰራር መለኮታዊ አሰራር የራሱ ሰዓት አለው። በሰው ሐሳብ አይደለም ሰው መለኮታዊ አሰራር እግዚአብሔር በምክሩ ግሩም ነው። እሱ ግሩም ነው እና በዛ መንገድ ላይ ጊዜ አለው እግዚአብሔር። ሌላው ምንድነው እግዚአብሔር እድሜ ለገሌ የሚባል ነገር መስራት አይፈልግም። 30 ጥይት ታጥቀህ ስትዋጋ 29ኙ አልቀው እግዚአብሔር ልክ 30ኛውን ከመተኮሱ በፊት ከመጣና ጠላቶችን ድል ካደረግ እድሜ ለአንዷ ጥይት ትላለህ። እድሜ ለአንዷ ጥይት እድሜ ወይ ለገሊትን ባይሰጠኝ ኖሮ እሱም ባይሰጠኝ ኖሮ የሚባል ነገር እግዚአብሔር አይሰራም። ለምን? በሰው ላይ ያላችሁ ተስፋ እንዲያልቅ ይፈልጋል። ትጠብቃላችሁ። በሰው ላይ ይሄ እንደ ጣዖት ያያችሁ ተገሪ ያለልኝ እሷ አለችልኝ ለዚህ ቀን ይሆነኛል ይሄ ብላችሁ በውስጣችሁ የተማካችሁባቸው ብዙ ነገሮች አሉ። እውቀት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ሰው ሊሆን ይችላል። ያ እነዛ እንደ ጣዖት ቤተሰብ ሊሆን ይችላል። በሆነ ተስፋ ያደረጋችሁ ሰዎች ስልክ ያጠፋሉ፣ ብሎክ ያደርጓቸዋል፣ አይተው እንዳለ ይሆናሉ፣ ይሸሿችኋል። በቃ ዙሪያችሁ ግድል ይሆናል ብቻችሁ እና ያ ትልቅ ቦታ የሰጣችሁ ጣዖት ስብርብሩ እንዲወጣ እግዚአብሔር ይፈልጋል። በሰው ላይ ያላችሁ ነገር ሰብራችሁ ዜሮ አድርጉት። ጣዖታችሁን ስበሩ፣ ትምክህታችሁን ስበሩ። ከዛ ነፋስ አይነፍስም፣ ደመናም አይታይም፣ ባዶ ጉድጓድ ግን በውሃ ይሞላል፣ ዝናብ ሳይዘንብ። ከደረቅ ግንባር እግዚአብሔር ዓይን ይፈጥራል። ማን እንደሆንኩ እንድታውቁ እግዚአብሔር ከምንም ብዙ ነገር ማድረግ ይችላል። በማዕበል ውስጥ እግዚአብሔር ያሻግራል። የእናንተ ጨርሱ እድሜ ነገር እንዳይባል። ሶስተኛ ስትጠብቁት ምን ይሆናል? ሸክማችሁን አውርዶ ነው የሚጠብቅ ሰው ሸክም ያወርዳል። ሸክም ሲያወርድ ኃይሉን ያድሳል። ኃይላችሁን እንዲታደስ ነው። በትዕግስትን በህይወታችን እንድንማር ያስጠብቃል። ሳራ አብርሃምን አገባች በወጣትነት። በዛስ ልጅ ወልዳለሁ ስትል ኤ ላይ ልጅ የለም፣ ቢ ላይ የለም፣ ሲ የለም። ቤተሰብ አትወልጂም እንዴ? ሰው አያውቅም። በቅሎ ናት እሷ። ምንድን ናት? የማይላት ነገር የለም። ታግሳ እሷ ጠፋ ሰራ ላይ ስራ ነው። መጨረሻ ላይ ዲ ላይ መልስ ያልሆነ መልስ አከበቡ። ከገረዴ ውለድና እኔ እንደ ልጅ አድርጌ ያሳድጋለሁ ዓይንህም በዓይን ያለችው። አሁን ሰርግ ላይ የአብርሃም የሳራ እየተባለ የሚዘፈነው ለምንድን ነው? አብርሃም ገረዱ ወልዷል እስማኤል። ለምንድን ነው የሚበረታታ ነው እንዴ? ግን አይደለም። የእሷን ፍቅር እሱን የተረዳችበት መንገድ እስከዚህ ድረስ ጥልቅ ነበር። የተራራ ፍቅር ለሱ ደስታ ስለ ዘር ሳትተካ አትሞት ብላ እሱን በዚህ አይነት መንገድ የተረዳችበት መልካም ሴት በመሆኗ እና የተረዳችው ሴት ከነድካሙ ለመቀበል ምንም ቢሆን የተዘጋጀችበት መንገድ፣ ፍቅር የሰጠችበት መንገድ ከባድ ስለሆነ ከዛስ እስማኤል ተወለደ። እስካሁን ሐማስ ሂዝቦላ የሚበጠብጡት በዛ በኮንትሮባንድ ሲገባ ከዛ ኢ ላይ ለካ እግዚአብሔር መልስ ነበር። የወር አበባ ተቋርጦ ሙቀትና ልምላሜ ተለይቷል። ከእንግዲህ አትወልድም በቃ ተብሎ በሴቶች ይመጣው ልማድ ቀርቶ እግዚአብሔር ሳራ የዛሬ ዓመት ቤትሽ እንመጣለን ሚስት ሳራ ልጅ ትወልዳለች ሲባል እሷ ከድንኳኑ ጀምሮ ከት ሳቀች። ተርሶሽ ደርገፍ አላራት ስላሴ እንዴት ስቃለች? ለምን አታን አላራትም? ለምን የሰው ልጅ የእግዚአብሔር ነገር ሲነገረው ለአእምሮ ይፈልቅበታል። መሬት ያለ ዘር ሴት ያለ ወንድ ትጸንሳ ድንግል በድንግልና ጸንሳ በድንግልና ትወልዳለች። ለሰው አእምሮ ከባድ፣ ለእግዚአብሔር ቀላል። የበለዓም አህያ በሰው ቃል ተናግሮ የነብዩን እብድነት ያግደዋል። ዳንኤል 4ን ስታነቡ ለሰው አእምሮ ከባድ፣ እንዴት አህያ ይናገራል? መልአኩን ሰው ማየት አቅቶት አህያይቱ ግን መልአኩን አየች። ከአእምሮ በላይ የሆነ ነገር ነው። ንጉሥ ናቡከደነፆር ይቅርታ ዳንኤል 4 ላይ የቅድሞ ዘኍልቍ 22 ላይ ነው የበለዓም ታሪክ የአህያይቱ ታሪክ። ዳንኤል 4 ላይ ንጉሥ ናቡከደነፆር በእግዚአብሔር ላይ ተገዳድሮ በትዕቢት እኔ ሲል አካሉ በሰማይ ተረስሶ ጥፍሩ እንደ ንስር ጸጉሩ እንደ ወፎች ሆኖ ጫካ ገብቶ 7 ዓመት ቆያል። ተአምር ነው። እግዚአብሔር የሚሳነው የለም። ሳራን ለምን ሳቅሽ አላት? በአመቱ ወንድ ሊሰጥ አያችሁ። እግዚአብሔርን መጠበቅ። አሁን ብዙ ሰው የሚበላው እዚህ መሃል ነው። ዓርብ ዕለት ክርስቶስን ይሰቅልና ጠላት መቃብሩን አትሞ ክርስቶስ ሞቷል እያለ ያጨበጭባል።
ተስፋ ቁረጡ ይላል። የኤማሁስ መንገደኞች እነ ሉቃስ ከላይ ተስፋ ቁረጡ እንዴት ያደርጋል? እሑድ ዕለት ግን ሌሊት ላይ ክርስቶስ ሲነሳ ያፍራል። ትቶሻል ይላቸዋል። አሁን በረጅም ሰዓት ቢኖር ኖሮ ፈጣሪ አለ ወይ? ለምን እንዲያደርጋል? ቤተሰብን ለምን እንዲፈትነዋል? እግዚአብሔር አለ ወይ? እውነት ይሰው በዚህ መሃል ይሄ ጠይቃችሁ ጸሎታችሁ እስኪመለስ ባለው ጊዜ ውስጥ አቤት የሹክሹክታው ብዛት እየመጣ በጆሮአችሁ ባክቱ ወደ ጠንቋዩ ሂድ ባክ ሳይንስ ይሻላል አይደል? አልተረጋገጠ እግዚአብሔር በቃ ሲር ነገሌ ያለፈላቸው ሰዎች ያሳያቸዋል። የዓለምን ሰዎች ያሳያቸዋል። የእናንተ እኮ የዘላለም ህይወት ነው፣ የማይቆጠር ነው። ግን የሚቆጠረውን ነገር አንድ ሁለት ተብሎ የሚቆጠር ሀብት ያሳያቸዋል። ትፈተናላችሁ። በዛ መሃል እንግዲህ ለጠላት አልሰማም ጠላት ብሎ ያችን ቀን መጠበቅ ነው። ጠብቁኝ ይላል እግዚአብሔር። እንደ ፈቃዱ ያስጠብቃቸዋል። ገለባዎች እስኪበተኑ አብስዬ ልስጥ ይላል። ጥሬውን እንዳልሰጥ ጮርቃውን ላብስልላችሁ እያበሰልኩላችሁ ነው ይላል። ወደድንም ጠላንም ዛሬ እናንተ የምትኖሩት ህይወት ትናንት ጸልያችሁ ነበር ነው። ጸልያችሁ ረስታችሁታል። ማን ግን አይረሳም? እግዚአብሔር አይረሳም። ለማይረሳው እግዚአብሔር ከነገራችሁ እሱ ከመዘገበው መዘገበ ነው። ወይ ሌሎች ጸልየውልን ነው እየበላን ያለ ነው፣ ወይ እኛ ጸልየን የረሳ ነው። ምንም እግዚአብሔር ህልውናው ፊት መቆም አሁን ቁሙ። እስቲ አሁን ቤተ መንግስት ዋይት ሃውስ ቤተ መንግስት ብትገቡ እዛ ውስጥ በእንግድነት ገብታችሁ ላይቭ እየታየው ነው፣ ቤተሰቦች እያዩ ነው፣ ስንት ሰው እያዩ ነው ብላችሁ ልታስቡ ትችላላችሁ። ፕሬዚዳንቱ በቆማችሁ ፕሬዚዳንቱ ሳታስቡ በሀሳብ ልትሄዱ ትችላላችሁ። ዞሮ ዞሮ ግን ፕሬዚዳንቱ ፊት መቆማችሁ ህልውናችሁ አለ። እግዚአብሔር ፊት መቆም በህልውና እንደው ባይመለስ እንኳን በፈጣሪ ፊት ቆሞ መሰማት እሺ ባንባል እንኳን በእግዚአብሔር ፊት መሰማት ቀላል ነገር አይደለም። ይሄ ጸሎት የጠብቀኝ ጊዜ መታገስ ታገሱ። ሶስተኛ እምቢ ይላችኋል እግዚአብሔር። ትዳር ሊል ይችላል። ልጅ ጠይቁት። የሚወለደው ልጅ ይሄን እግዚአብሔር ነገር ያይላችኋል። እንባችሁን ያያል። ምን ነው በማህፀን ውሃ ሆኖ በቀረ ብላ እናት እንድታለቅስ አይፈልግም። ግራዋ እየተቀባ ህፃን ልጅ ከሚወደው ጡቱ እየተነጠለ ጠንካራ ምግብ እንዲበላ እንደሚደረግ በመራራ ነገር እግዚአብሔር ይከለክላል። አይሆንም፣ አይጠቅማችሁም። ያ ነገር ለእናንተ ጥሩ አይደለም። እግዚአብሔር ያይላችኋል። አንድ ቤት ውስጥ ተሰብስበው በርገር ይበላሉ። ቀረበላቸው። አንዱ ክርስቲያን ነው፣ በእግዚአብሔር ስም ይጠራል፣ ይጸልያል። እንደዚህ ሲጸልይ ሌሎቹ ዝም ብለው ይበላሉ። አምኑ። ያ አንድ ለማዳ ፍየል መጥቶ ፕሌቱን ከእንደ በርገሩ ውስጥ ወጣ። ከዛ ጸሎት ሲጨርስ በርገሩ የለም። ያንተ የክርስቲያን ጸሎት ቁርስህን እንኳን የማያድን ነው እንዴ ያሉት። አይ ነገር ለበጎ ነው፣ እግዚአብሔር ሲቀማ የሚሰጠው ነገር አለና ብሎ ባይሆን ፕሌቱን ላምጣ ብሎ ተከትሎ ሲወጣ ያ ህንፃ ለካ ጊዜው ደርሶ ነበር፣ ተደርምሶ ሁሉም አለቁ። እግዚአብሔር ይህን ሰው ለማዳን ቁርሱን መቀማት ነበረበት። እግዚአብሔር በሕይወታችሁ ውስጥ የምትወዷቸው ስፍስፍ እያላችሁ እንግብግብ እያላችሁ እያስለቀሰ የሚቀማችሁ ጊዜ አለ። ምን አድርጌ ነው ለሰው ጥሩ አድርጌ እንዲህ ውለታ በዋል አትጨነቁ፣ ለሱ አትጨነቁ። እጄ አመዳፋሽ ነው፣ እኔ መልካም ለሰው አላደርግም፣ መልካም ያደረግኩላቸው ሰዎች ዛሬ ጠላቱን አትበሉ። ገንዘብህን በውሃ ላይ ጣል ይላል። የሰው ሰውነት 3/4 ውሃ ነው። ለሰዎች መልካም ነገር አድርግ። ያ ሰው ቢከዳም እግዚአብሔር መልኩን ቀይሮ ሌላ ሰው ጋር ያስቀምጥልሃል። ሌላ ቦታ ጋር ታገኙታላችሁ። እናንተ መልካም መሆናችሁን ግን እንዳትተው። ሁል ጊዜ በህይወታችሁ ውስጥ መልካም ነገር አድርጉ። ስለዚህ ሁለተኛው እግዚአብሔር ሶስተኛው አይሆንም ብሎ እግዚአብሔር በመቀማት እምቢ በማለት ሊከለክላችሁ ይችላል። ስትከለከሉ የተከለከላችሁትን ነገር ተመስገን አምላኬ ለኔው ጥቅም ከለከልከኝ ይህን ነገር ብሎ ጸሎትን በእግዚአብሔር ፈቃድ ያስፈልጋል። ሌላ የመጨረሻዎቹ ነጥቦች ህፃናት አባታቸውን አተኩረው ያሉ እና እንደ ሹል እርሳስ ናቸው። እንደ ቀረጽ ነው የሚጽፈው እርሳስ አይደል? ልጆችም በልጅነት እንደተቀረጹት ነው ሲያርጉ የሚጽፉት። በልጅነት ያዩትን ሲያርጉ ያደርጋሉ። እና አተኩረው ነው አባታቸውን የሚናገረውን የሚሰሙት። እና ጭንቅላታቸው ነጭ ወረቀት ነው፣ ነጭ እና አተኩረው ነው የሚያዩት። እናንተም በምትጸልዩበት ሰዓት አተኩሩ። እግዚአብሔር ጋር ኮንሰንትሬሽን ያስፈልጋል። ሀሳብን መሰብሰብ እዚህ ጋር ሆኖ
ምንድን ነው የምትሉት? God is present mind is absent አይነት በጸሎት አይሰራም ነው። ቁጭ ብላ እግዚአብሔር ተረጋጋ ትኩረት። አሁን ለምሳሌ አንድ ሰው ፍቅረኛውን ሲያወራ ሚስቱ ወይ እንዴት ነው ወይም ጨፍኖ ወይ ጆሮ ላይ ይዞ ስልኩን አንድ ሰዓቱ አይታወቀው ደቂቃው ምን እንደሄደ ስልኩ ግሎ ባትሪው አልቆ ላዩ ላይ ሰክቶ ጭምር ያወራ ይሄዳል። እንደ ኩላሊት ዲያሊሲስ እንደሚያደርግ ሰው እስከዛ ለምን ያ ፍቅር እኝኝኝኝ ጥሩ ይሄ እኮ ፍቅር ነው። ጊዜ መስጠት ሰዓቱ ሌሊት እስኪ ነበር ቴክስቱን እስካይናፍቀዋል ይልካል። የላኩት ዴሊቨር ብራት ሲም ብለዋል ግሪን አሉ ይጀምራሉ። አው ልክ እንደዛው አያችሁ። ይሄ አተኩሮት ለዛ ሰው ሴት ልጅ ለወደደችው ፍቅረኛዋ በምታወራበት ተመስጣ አንሳው ደውላለሁ ወይሳ የሷን ሰቀው ከልቡ ተመስጦ ይሄ ፍቅር ነው፣ ጥሩ ነው። እና በእንዲህ አይነት ፍቅር ሰው ከፍቅረኛው ጋር እንደሚያወራ እግዚአብሔር ጋር ስታወሩ አተኩራችሁ ይዩት። አንድ አባታችን ነው እንኳን እሱን እያሰባችሁ እስቲ እሱን እግዚአብሔርን በተመስጦ በመሃል ሲመጣብን ዞር በልላችሁ ሊመጣ ይችላል። አሁን ሲጸልዩ ትልቁ ፈተና ምንድነው? ቆመናል አይደል? የማይመጣ ሐሳብ የለም። አንድ አባታችን እስኪጨርሱ ስንት ቦታ ያስረግጣቸዋል። እንደው ይረዝማል። እንደው ቶሎ ባለቀ ብሎ ሌላ ሐሳብ ውስጥ እንገባለን። ሲያልጨር በሐሳባችን አንድ ሰውዬ አባታችን ወይ አሉ አንድ ንጉስ ቴዎድሮስ ናቸው አሉ። አባታችን ወይ ምንም ነገር ሳያስብ ጸልዮ ለጨረሰ ሰው በቅሎ ይሸልማሉ አሉ። እና እኔ እችላለሁ ብሎ ሰው ቀረበ። አንዱ ቀረበ ሲረዳ ምንም ሳታስብ ሌላ ነገር አዎ ህዝብ ፊት መዋሸት የለም። አባታችን ወደ ሰማይ ነው ጨረሰ። የሚገርም ጨረሰ። ምንም ማለት አላሰበው ፍጡት በቅሎ እየተጨበጨ እዛ ይቅርታ ግን እግዚአብሔር ፊት መዋሸት አንዲት ሐሳብ ግን አስባለሁ። ምን በቅሎዋን የሚሸልሙኝ ከነ ኮርቻው ነው ወይ ሌጣዋን ነው? ኮርቻው ወቃቸው ላይ ከመጨው ጋዳሚ የሚቀመጥበት ከሱ ጋር ነው ወይስ ብቻውን ነው ያስባል? የሰው ልጅ በአንድ ሊያስብ ይችላል። በመሃል ስትጸልዩ የተለየ ሐሳብ ሊመጣ ይችላል። ለምን መጣ እንዳትሉት ይምጣ። ኖር ብላችሁ ግን አታስተናግዱት። ዞር በል ቢዚ ከፈጣሪ ጋር ነኝ ጉዳይ ከባለ ጉዳይ ናቸው እሳቸው ይባላል። ቢሮ ስትሄዱ ከእግዚአብሔር ጋር ነው ጉዳይ፣ ከሱ ጋር ያወራው ነው፣ ከንጉስ ጋር ያወራችሁ ነው። ከንጉስ ጋር ስታወሩ ደግሞ ለንጉስ በሚሰጥ ክብር እግዚአብሔር ፊት ቆሞ በህልውናው ፊት ራስን ሰጥቶ መሰወር፣ በዛ ነገር መመሰጥ ያስፈልጋል። ግን ፍጹም ነገር ላይኖር ይችላል። በዚህ ዓለም ላይ ስንኖር አንድ አባታቸው ከለምሳሌ ፈተናው ብዙ ነው። ግን ሲመጣባቸው ሐሳብ ያማተባቸው ዞር በል አላስተናገደም። አደባባይ ላይ መኪናው ያልፋል እንጂ አይቆምም እኮ አይደለም እንደ መስቀለኛው ላይ መሃሉ ላይ ኖር ብላችሁ አታቁሙት። መጥቶ የሚመጣ ሐሳብ ይሄዳል። ሰው ስለሆናችሁ ነው። ግን የገሰጥ ነው ከኋላ ዞር በላለው አይደል? ጴጥሮስን ኢየሱስ ምንድነው ያለው? አንተ ሰይጣን ከኋላ ዞር በላለው፣ አትሙት፣ አትሰቀል፣ አትገረፍ ያዘነ መስሎ በጴጥሮስ በኩል ሰይጣን መልእክት ያስተላለፈ ነው። ስለዚህ ጴጥሮስን ሳይሆን በጴጥሮስ ጀርባ ያለውን እኔን አትሙት፣ አትሰቀል ማለት ዓለም አይዳን ማለት ነው። አንተ ሰይጣን ከኋላ ዞር በላለው ዞር በል እያለ ልንገስጸው ያስፈልጋል። ዋናው ግን ለጸሎት ስፍራችሁ ላይ ተገኙ። ውደቁ፣ ድከሙ፣ ማፋሽ በሉ፣ ቦታው ላይ ግን ተገኙ። ፍጹም ነገር ያለው በሰማይ ነው። እስከዛ ድረስ ግን በአተኩሮት እግዚአብሔር ፊት መመልከት፣ እግዚአብሔርን ማየት ያስፈልጋል። ጸሎት ለሰው ልጆች በእንደዚህ አይነት መንገድ ሰዎች ወደ እግዚአብሔር ወደ አምላካቸው ይጸልያሉ። ሌላው የመጨረሻው ምንድነው? ሕፃናት በሚደረግላቸው ደስተኛ ናቸው። እናንተም እግዚአብሔር የሚያደርግላችሁ ነገር በጸሎታችሁ ምንም ነገር ይደረግ፣ ብስኩትም ይግዛ፣ ፓፓያም ይግዛ፣ ጫማም ይግዛ፣ ምንም ሳይክልም ይግዛ፣ ደስተኞች ሆነው ልጆች በትንሹ እንደሚፍለቀለቁ በእግዚአብሔር ሐሳብ እና ስጦታ ደስተኞች ሁኑ። ሌላው የመጨረሻ እንደረሳ ነው፣ ሕፃናት ራቁትነታቸው በአባታቸው ፊት አያሳፍራቸውም። ሱሪያቸው እንዲያደርጉ ምንም አይመስላቸውም። ምንም እናንተ ናችሁ እንጂ ልጃችሁ አባት ነው እንጂ የሚጨነቀው ምንም አይመስላችሁ። ምንም የገነት ሕይወት ማለት እኮ ልጅነት ነው። እና ሕፃናት በፍጹም ራቁትነታቸው አባታቸው አልብሶ እንደሚያቆማቸው ያውቃሉ። እናንተ ስትጸልዩ ራቁትነታችሁ በኃጢአት ስትቆሙ ምን ይላቸዋል? አንተም ብሎ ደግሞ ጸሎት
አንቺን ብለው አናውቅሽ ያን ሁሉ ጉድ እያለ ተስፋ አስቆራጭ ድምፅ ያመጣባቸዋል። የመሸነፍ እንትን ራሳችሁን እንድትከሱ አረባም እኔ አሁን እኔ ልሰማ ነው ወይ የኔ ጸሎት ሊያደርሰኝ ነው አረቢያ የማያዋጣ ጸሎት ለቅስበት እያለ ውስጣችሁ ይመጣባቸዋል በተለያየ መንገድ እና የስንፍና መንፈስ ይረጭባቸዋል። እንዳትንበረከኩ ያሰላቻቸዋል። አይመችም ሁኔታው ትላላችሁ። ዮናስ አንሳ ነባሪ ውስጥ ሆድ ውስጥ ነው 3 ቀን ስለዚህ ጸለየ ይላል። አንድ ጉርጉበቱ ላይ ጉላይቱ ላይ ሆኖ ሊሆን ይችላል። እንዴት ጸለየ? እኛ ጸሎት ቤት ኖሮን መጸለይ እንዴት ሊያቅተን ቻለ? እና ዮናስ በአሳ ሆድ ውስጥ ነው 3 ቀን ስለዚህ ከጸለየ እና ዮናስ እንደዛ ሆኖ ከተለየ እናንተም ምክንያት ሳትሰጡ በእግዚአብሔር ፊት ያለ መታከት ያለ መልቀም በደለኛም ብትሆኑ አባቴ ያለብሰኛል ብላችሁ በፊቱ ቆሙ። እግዚአብሔር ልንገራችሁ ሸፍኖ ነው የሚያቆመን በቸርነቱ። አሁን አየር መንገድ ስትሄዱ እስካን ትደረጋላችሁ አይደል? ዴት ከላይ ሳንቲም እንኳን አታልፉ። ፈሳሽ ያልፉ ማለት ነው። እስካን ከተያዘ ወንጀል ይወልዳል፣ ጄል ይወልዳል። አሁን ቤተክርስቲያን እግዚአብሔር በሩ ላይ መለኮታዊ ካሜራ አድርጎ እግዚአብሔር እንትን የሴንሰሩን መፈተሻውን አድርጎ ሰው በኃጢአት ሲመጣ ጥቅጥ እያለ ከመንገድ ቢመልስ ይሄ በደለኛ ነው እያለና ማንም ሰው ቤቱ አይገባም። ቤተክርስቲያን ልንገራችሁ ሆስፒታል ነች። ሆስፒታል ቀድመው መጥተው ታክመው ይዳኑ አሉ፣ ነገ መጥተው ታክመው ይድኑ። ከራሳችሁ ፍጹምነትን አትፈልጉ። ትናንት በደል ውስጥ ብንኖር ምንም አይነት ህይወት ውስጥ ብናሳልፍ እግዚአብሔር ከእንደገና አምላክ ነው። ንስሐ አዲስ ያደርጋል የሰው ልጅ። ንስሐ የሰው ልጅ አዲስ ያደርጋል። የእግዚአብሔር ምሕረት ነው። ማንም ሰው እኮ ንስሐ ግባ ብሎ ማንም የመናገር መብት የለውም። ምን አይተብኝ ነው እንደምትለኝ ቢለኝስ? እኔ ግን የምሰብከው በመለኮታዊ ስልጣን ነው። የሰባኪው ዋና ዓላማ ንስሐ ግቡ ሲል የሰውን በደል ለመግለጥ ሳይሆን የእግዚአብሔርን ምሕረት ለመግለጥ ነው። ሰዎችን ከኃጢአታቸው ለማገናኘት ሳይሆን ከመሐሪው ከእግዚአብሔር ጋር ለማገናኘት ነው። እሳት ሲነሳ እሳት አደጋ ቤታችን የሚገባው ሊደፍረን ሳይሆን ሕይወትና ንብረት ሊያድን ነው። መምህራኑም እንዲያድርጉ ብለው የሚወቅሷችሁ ሊያድኗችሁ ነው። እና ራቁታችንን ብንሆን በበደል ውስጥ ብንሆን ኃጢአት ብንሰራ ተሳስተን ብንሆን ዛሬ ከተመለስን ይቅር በለኝ ፈጣሪ ብለን ከተጸጸትን እግዚአብሔር ይቅር ባይ። እግዚአብሔር መሐሪ ነው። ሕፃናት ራቁትነታቸው ያሳፍራቸው። እናንተም ከአባታቸው ፊት አያሸሻቸው። አባቴና ላይ ማያስብላቸው። በኃጢአት መራቆት ቢኖርም አባቴ ያለብሰኛል፣ አባቴ በእኔ አያፍርም። ኃጢአቴን ይጠላል፣ እኔን አይጠላም። አባት ልጁ ላይ ያለውን ቆሻሻ ንፍጡን ሊያነሳለት ይችላል። ቆሻሻውን ይጠላል፣ ልጁን ግን ይወደዋል። እግዚአብሔር ኃጢአታችሁን ይጠላል፣ እናንተን ግን ይወዳችኋል። እግዚአብሔር ይቅር ባይ ነው። በተለይ በወጣትነት ለሚመለሱ ሰዎች እግዚአብሔር መሐሪ ነው። በዚህ ዘመን በዚህ ጊዜ በእውነት ልባቸውን እድሜም የሚያገኙት እነሱ ናቸው። ዘመን የሚሻገሩት እነሱ ናቸው። እና አንዳንዴ አንተም ብሎ አንቺም ብሎ የኛ ቄስ ሰሞኑን ደግሞ ምን መጣ እያለ ሰይጣን ወደ ጆሮአችሁ እየመጣ የሚነግረው ዞር በል ጠላቴ ሆይ አልሰማህም በሉት። ለምን መሰላችሁ? እንደገና ነገራችሁ ላቃለ ዛሬ ጠላት ችግር ሲያመጣባችሁ ድግሳችሁ ቀድሞ ይሸተዋል። እግዚአብሔር እዚህ ጋር ያዘጋጀላችሁን ድግስ ካየን መከራ ያመጣል። መከራ ሲመጣ ቆንጆ ድግስ አለች ማለት ነው ከፊቴ ያችን እንዳትበሏት ያደርጋል። ጸልያችሁ የተራቆታችሁ ለብሳችሁ በፊቱ አምራችሁ መቆማችሁን ያውቀዋል። ዳዊት ጠላት ነበረው፣ ያው የንጉሥ ጠላት እረኛ ሆኖ እንዴት ጠላት ሆነው ፍልስጤም ሄዶ ንጉሥ አምኩስ ዘንድ የመኖሪያ ፈቃድ አሳይለም ጠይቆ ሲኖር ነበር እኮ ፍልስጤም። ለምንድን ነው የሄደው? ንጉሥ ሳኦል አሳደው ለምን የኔ ስልጣን ይወርሳል ንጉሥ ይሆናል ብሎ። አያችሁ ጠላት ነገ ላይ ጸልያችሁ የምታገኙትን በረከት፣ ንስሐ ገብታችሁ የምታፈርሱትን የኃጢአት ግንብ፣ ከሰው ጋር ሰውን ይቅር ብላችሁ የምታገኙት የህሊና እረፍት፣ በእግዚአብሔር ዘንድ የምታገኙት ደስታ፣ የመላእክት ዝማሬ፣ እሱን ጽድቃችሁ ጉብዝናችሁ ነገ ወጣችሁ በቁርባን በተክሊል ካባ ደርባችሁ አክሊሉን ደፍታችሁ አግብታችሁ ቤተክርስቲያን ልጅ ወልዳችሁ ስማችሁ ፍሬ አፍርታችሁ የቤተክርስቲያን መኩሪያ ውስጥ እንደምትሆኑ
እንደምትሆኑ ነገ በእግዚአብሔር መስመር ውስጥ ትልቅ ክብር ላይ እንደምትደርሱ ሰይጣን ካወቀ ከመጀመሪያ ጀምሮ በጓደኛችሁ ይመጣባችኋል። ዛሬ እባክህ እዚህ እንሂድ ይላችኋል። ዛሬ ይሄን እናድርግ ያሰንፋችኋል። ተኛ ይላችኋል። ቀጠሮ ያመጣባችኋል። እና በብዙ ምክንያቶች ውስጥ ሰይጣን ሊያዘገያችሁ ይፈልጋል። እና ሕፃናት ራቁትነታቸው በአባታቸው ፊት አያሳፍራቸው። ተራቁቻለሁና አይሉም፣ ቆሻለሁና አይሉም። አባታቸው አጥቦ ያለብሳቸዋል። ከቤቱ አይሸሹም። ብንደክምም ከቤቱ አንሽሽ። የሰው ልጅ መኪናው ከተበላሸ መንገድ ላይ ዋና መንገድ ላይ ከሆነ መጠገን ይቻላል። ጎማው የተነፍስ የተለያየ ሜካኒካል ችግር ይኖርበት፣ ግን መንገድ ሰው ጫካው ሲገባ በጫካው ላይ ወዴት ይሄዳል? ጫካ ውስጥ ከሆነ መንገድ ከሌለ መንገዱ ላይ ነው። ሃይማኖት መንገድ ናት፣ እግዚአብሔርን ማመን ማለት ነው። እግዚአብሔርን አምነን ስንኖር ግን ጻድቅ ይላል 7 ጊዜ ይወድቃል 7 ጊዜ ይነሳል። ቅዱስ ኤፍሬም እንወድቃለን እንነሳለን አለ። የሰው ልጅ መውደቁ አይደለም ኃጢአት መስራታችን አለ። ኃጢአት መስራታችን አምነን ከዛ በኋላ ከዛ ላለመውጣት መሞከራችን ነው ትልቁ በደል። ያለፈው ይበቃል፣ እግዚአብሔር ልመለስ አለመታችን። ምክንያቱም አይምሮ ደንዘል ተቀላችሁ ዝም በል አንተ ብቻ ዝም በል ስትሉት አይምሮ ጸጥ እያለ ይሄዳል። ምክንያቱም ኮካኮላና ፔፕሲ ጠጥተህ ብሎ ኤሊና ዝም አይሉ የሆነ ነገር ስናጠቅ ኖ ልክ አይደለም ይላል። ኖ ይላል ነገር ሁሌው ይላል እያለ ደብድብ አንተ ብቻ እንዴ ሲሾም ያልብላ ሲሻሪ ቆጫት ባካ በቃ ዙሪያው እንመታዋለን። እንት ከዛ በኋላ ህሊናችን እያለ እየሞተ ይሄዳል። አሁን የሆነ በደል ሰርታችሁ እንቅልፍ ካጣችሁ መንፈሳዊ ጤንነታችሁ በጣም አለ። የሆነ በጣም ልክ አልሰራው ምን ነክቶ የሆነ ሰላም ከለሳችሁ ነገር በጣም ጥሩ ናቸው። ምንም ማድረግ አንታችሁ ምንም ካልመሰለ በድላችሁ ይቅርታ ካልጠየቃችሁ ምንም ካልመሰለ ዋሽታችሁ ድፍት ያለኝ መድኃኒዓለም እንደ ቅዱስ ሚካኤል መሐላማ ሰው አንዳንድ ሰው ወይ አንዱን እውነት በሶስት ውሸት ይደግፈዋል። መዋሸቱ ሳይሆን ጎሸታው ውሸት ይጀምራል። ካልዋሸም አይኖር ሰው አለ። ሰው ካላማ ሁሉም ማለት ሰው አለ አይደል? ሰው አሁን እግሩ ወጣ ካለ ያው አያችሁ በተለያየ መንገድ ያሉ የሰው ልጆችን ያጠምዳቸው ይተባቸው እና እኛ ግን በምንም ውስጥ ብንሆን በዙሪያችን የከበቡን ነገሮች ሁሉ አሸንፈን በእግዚአብሔር ፊት ራቁቴን ነኝ ተራቁቻለሁ፣ አባቴ አልብሰኛል፣ አቤቱ አለ ቅዱስ በድያለሁ፣ እጠበኝ ቆሻለሁ፣ አንጻኝ ከአለላ ይልቅ ነጭ ሆናለሁ፣ እግዚአብሔር አንጻኝ። እውነት ነው። የጎልማሳ ሚስት ቀምቷል፣ ኦሪዮንን ባለቤቷን አስገድሎ በራሱ ሰልፍ ላይ ገድሎ ግፍ ሰርቷል። ግን ነብዩ ናታን መጥቶ 4 እጥፍ መልስ ብሎ ጉድጓድ ውስጥ ቆፍሮ ነው ዳዊት እስከ አንገቱ ድረስ እያለቀሰ እግዚአብሔር ጋር አምጥቶ ምህረትን ያገኘ። አያችሁ እና ቅዱሳን የምንላቸው ሰው እየወደቁ የተነሱ ናቸው። መጽሐፍ ቅዱስን በሙሉ ስታነቡት የሰውን ውድቀት ይነግራል፣ እንዴት እንደሚነሳ ደግሞ ተስፋን የሚሰጥ ነው። ሁሉም በድለዋል፣ ግን ከእግዚአብሔር ቸርነት የተነሳ ምህረትን አግኝተዋል። እግዚአብሔር ፊት ሕፃናት በእንደዚህ አይነት መንገድ ያለብሰኛል፣ እሱ ይሰማኛል። አባቴ ምንም ሆኜ አባቴ ሕፃን ራቁቱን ሆኖ ቢያለቅስ ልጄ ምን ሆንክ ብሎ አባት እንደሚያልፈው ራቁትህንና የምፈልገውን አላደርግም እንደማይለው ሁሉ ብንራቆትም እግዚአብሔር ጩኸታችንን ይሰማል። አባቴ ያለብሰኛል ብለን በፊቱ ቆመን እንጸልይ ነው ያስተማረን የመከረን። አምላካችን የተመሰገነ ይሁን። ግልጽ ነው። ያስተማረን የመከረን አምላክ ክብር ለስሙ ይሁን። ሌሎቹን እንግዲህ አብረን ጾምን እናየዋለን፣ በሰፊው ሲዘን እናየዋለን። ጸሎትም ላይ ምን እንዴት በምን ሰዓት መጸለይ እንዳለብን አሁን አንዳንድ ጊዜ አንዳንድ ሰው ብዙ ጸሎት መጀመሪያ እንደጀመረ ጀማሪ ክርስቲያን ከጳጳስ ምንድነው ከጳጳስ ብሳል እንደሚባለው እና አንዳንድ ግን ልክ እንደመጡ ብዙ ረጅም የ2 ሰዓት ጸሎት ያደርጋሉ። ብዙ ሰዓት ጥሩ ነው፣ ግን መጀመሪያ ላይ ስለለመዳችሁ በኋላ ላይ ጭራሽ የቀነሰ የማይጸልይ ሰው ይሆናል። እና እናንተ ለምሳሌ ምሳ አንድ እንጀራ መብላት የለመደ ቁርስ ምሳ አራት ወራ ላይ መሰው ቁርሱን ሲከለከል ምሳውን ሲከለከል ማታም ላይ ደግሞ አትበላም ሲባል እንዴት ነው? ህይወቱ አደገ ስጋት ላይ ነው የሚሄደው። ለእግዚአብሔር ምስጋና ምግቡ ነው። ጸሎት ውስጥ ምስጋናም ጭምራለ። ስለዚህ እግዚአብሔር ጋር ያስለመድነው
መንበርከክ መቆም ከፊቱ ካለ ያን ነገር አለመተው እና ያ ነገር የሚመጣው ምንድነው ባንዴ ረጅም ይጀምርና ከዛ እየተሰለቸ ይመጣል። ግን እስክትለምዱት ድረስ ለምን 10 ዓመት አይፈጅም? አባታችሁ ላይ ጠዋት ስትነሱ እሷን መጀመሪያ እስኪዋሃድ ማታም ስትተኙ እሱ በደንብ እሷን ስትዋሃድ የቀኑን ተረከበኝ እግዚአብሔር አንተ ቀደም በሁሉ ነገር ላይ በጣም ቀላል የሚጸልይ ሰውና የማይጸልይ ሰው ነገራችን ላይ እኩል አይደለም። ጸልዮ የሚወጣና የማይወጣ እና ባትሪያችሁን ለው አድርጋችሁ አትውጡ፣ ኔትወርክ እንዳይቋረጥ ባትሪያችሁ ፉል ይሁን። ስንጸልይ ባትሪያችን ፉል ነው ማለት ነው። ከእግዚአብሔር ጋር ያለን ነገር ጥሩ ነው። ሰይጣንም አብዛኛው ጊዜ ጸበል እንኳን ልታስጠምቁ ስትሄዱ እኮ እሷን ያዙልኝ ይላል። የሚጸልዩ ሰዎችን ይፈራል። በነገራችን ላይ እግዚአብሔር ሰው አፋቸው ላይ የተለማመዱ በውስጣቸው እያስገቡ ቃሉን የሚጠሩ ለእግዚአብሔር ክብር የሚንበረከኩ ሲሰግዱ ሲጸልዩ ሰይጣን ያቃጥሉታል። ጅራፍ ነው እሱ አይወድም። እና እቺን አባታችን መጀመሪያ እስክትለምዱ እስኪዋሃደን ድረስ አቆይተን ከዛ የዕለት ውዳሴ ማርያም ከዛ መልካ ማርያም ከዛ መልካ ኢየሱስ አንዳንድ ዘብራን ዳዊት እየጨመርን ማሳደግ እንችላለን። ግን እየጨመርን የምንሄደው ነው። ተራራ ወጥተን አንዴ ከመውረድ ቀስ እያል ተራራውን መውጣት ነው በጸሎት የሚያስፈልገው እና በዛ ውስጥ እንግዲህ ሌሎች አጠቃላይ ጸሎቶች ለምሳሌ አንዳንድ ሰው ቅዳሴ የተቀደሰ ራሱን ዳዊት የሚደግም ከሆነ ቅዳሴ ማርያም የሚጸልይ ከሆነ ልክ አይደለም። ያን ፀሐይ እየወጣች እሱ ሻማ ላብራ ማለት የለበትም። ትልቁ ጸሎት ላይ ሌላ ጸሎት ራሱ ትልቁ ጸሎት ዋና ስለሆነ ማለት ነው። የሁሉም ነገር ማሳረጊያው እሱ ላይ ስለሆነ ማለት ነው እና እነሱ በሱ ውስጥ ያሉትን አጠቃላይ እንመለከታለን። በቀጣዩ በኮርሳችንም ውስጥ አለ። እንግዲህ የዛሬ ሳምንት ሁለቷን ወደ የጨከነ ሰው ቤተክርስቲያን እንግዲህ በሊቀ ጳጳሱ ክቡር አስተዳዳሪው የምስክር ወረቀት ትሰጣለች። ዶግማዋን ቀኖናዋን ቀለል ባለ መንገድ አጠር ባለ መንገድ ለራሳችሁ የኦርቶዶክስ ተዋህዶ ቤተክርስቲያን ዶግማ ምንድነው? ቀኖናዋ ምንድነው? ስርዓቷ ምንድነው? እማምነው ምንድነው? ነገረ ቅዱሳን ላይ ምንድነው አመለካከቴ? ነገረ ማርያም ላይ ምንድነው አመለካከቴ? ጻድቃን፣ ሰማዕታት፣ ቅዱሳን እያንዳንዳቸው በመጽሐፍ ቅዱስ ሲፈተሽ ምን ይመስላል? የክርስትና በክርስቶስ ሞትና ትንሣኤ ምንድነው ያገኘነው? አጠቃላይ መዳናችን ላይ አተኩረን ሁሉን ነገር በደንብ በመጽሐፍ ቅዱስ የግንዛቤ ማስጨበጫ ኦርቶዶክሳዊ የግንዛቤ ማስጨበጫ ወጣት ለኦርቶዶክስ መንፈሳዊ መርሃ ግብራችንን እንቀጥላለን። አንዳንድ ሰው ሁለት ወንድሞቻችሁን እያያዛችሁ ነው። እግዚአብሔር እቺን ሰዓት እንኳን ቢያንስ ኃጢአት አልሰራንም። እቺን ሰዓት አያችሁ፣ ስለ እግዚአብሔር እያሰብን መጽሐፍ ቅዱስ ያነበብን ነበር። አያችሁ፣ እግዚአብሔር እንዴት ልማር የሚል አምላክ ነው። እስራኤላውያን አንዲት ቀን ቀይ ባህርን አምነውት ቢሻገሩ ውሃ እንደ ግድግዳ ቆሞ ዘጸአት 14 ላይ እንዲህ ቢሻገሩ አንዲት ቀን አምነውት ቢሻገሩ አንዷን ቀን 40 ዓመት ታገሳቸው። አያችሁ፣ የአንዷን ቀን ውለታ አምነውኛል ያለ 40 ዓመት ታገሷቸዋል። ሰው የ40 ዓመት ውለታ በአንድ ቀን በሚረሳበት እግዚአብሔር የአንድ ቀን ውለታ የአንድ ቀን እምነት 40 ቀን ያዘላቸው እና የአንዷን ቀን እዚህ ቁጭ ብላችሁ ያከበራችኋትን ስለ ቃሉ የሰማችኋትን ይሄ በእግዚአብሔር ዘንድ የሚጻፍ ነው የሚመዘገብ ነው። ለህይወታችንም ደግሞ ከሱ ጋር ያመሸንበት ነው። አሁን ስልካችን ብንጎረጎር ቲክቶክ ላይ ብንገባው አንዱ ይሰድብ ስንፈርድ ስንል የማያገባ ኃጢአት ውስጥ እንገባለን። ግን እዚህ ቦታ ላይ ጸልየን ቃሉን ሰምተን ለእግዚአብሔር ክብር ሰጥተን በአካላዊነት በህልውናው ፊት ቁጭ ብለን ከሱ ጋር ማምሸታችን ትልቅ ነገር ነው። በርቱ፣ ጠንክሩ። ስለእናንተ እግዚአብሔር እናመሰግናለሁ። እግዚአብሔር አምላካችን ዘመናችሁን ይባርክ፣ ወጣትነታችሁን ይባርክ። ለጸሎት እንነሳ። ያስተማረን የመከረን አምላካችን እግዚአብሔር የተመሰገነ ይሁን። ቀኑን በሰላም እንደዋለ ሌሊቱንም በሰላም ያሳድረን። ወጣትነታችንን ዘመናችንን እግዚአብሔር ይባርክልን። አምላካችን ካልታሰበ ከድንገተኛ አደጋና ከልዩ ልዩ መቅሰፍት እግዚአብሔር ይጠብቀን። ትዳር ለሌላቸው እግዚአብሔር አምላክ ትዳርን ይስጥልን። ልጅ ወልደው ዘር ተክተው በቤተ ክርስቲያን ውስጥ አንቱ ተብለው ለቤተ ክርስቲያን ኩራቶች የክርስቲያን መብራቶች እንዲሆኑ በተማሩት ትምህርት እንዲጸኑ መድኃኔዓለም ኢየሱስ ክርስቶስ አናንያ አዛርያ ሚሳኤልን በብሉይ ያጸና ሐዋርያትን ደግሞ በአዲስ ኪዳን የመረጠ እነ ቅዱስ ቀዳሜ ሰማዕት እስጢፋኖስን በወጣትነት ያበረታ እግዚአብሔር አምላካችን ቅዱስ ጳውሎስን ከአሳዳጅነት ከገዳይነት ጠርቶ ምርጥ ዕቃ የወንጌል ሰባኪ መልእክታትን ጻፊ ያደረገ አምላካችን እግዚአብሔር
እዚህ የተሰበሰቡትንም ወጣቶች ቃሉን የሚሰሙበትን ልቦና ሰጥቶ በልቦናቸው ውስጥ ቀርጾ ለትውልዱ ብርሃን እንዲሆኑ በከፍታ ላይ እንዲቀመጡ የቤተ ክርስቲያን ዓይኖች ሆነው የቤተ ክርስቲያን ድምፅ ሆነው ቃሉን እንዲናገሩ ራሳቸውን አድነው ዓለምን እንዲያድኑ ቅዱስ ፈቃዱ ይሁንልን። ያስተማረን፣ የመከረን፣ የገሰጸን ከየቤታችን የሰበሰበ የኔን አንደበት ያከናወነ የእናንተን ልቦና የከፈተ በቤቱ በመንፈስ ቅዱስ አረጋግቶ በእርጋታ ያስቀመጠን እግዚአብሔር አምላካችን ክብር ለስሙ ይሁን። ሰላም ያዋለን አምላክ ሰላም እንዲያሳድረን የተማርነውን በልቦናችን እንዲያሳድርብን ገናና ስሙን እንዲህ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም በደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልናል ለዘላለሙ አሜን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን።